እንዲህ አይነት ነገር እንዳትደግም። ምክንያቱም አከብረሃለሁ፣ አክብረኝ። ካላከበርከኝ ግን አንተን አይደለም የነካው። አድመጠኝ። አንተን አይደለም የነካውትኝ። ሰሙ ማለት ተሳዳቢ ሰው ነው። ኖ በቃ ኤርሚ እዚህ ጋር አንግባባ። ፈርተሃል ማለት ነው። አይ ስለማልፈልግ ማለት ነው። አሁን አንተ ከኔ ጋር ዲቤት እንድታረግ አይደለም ፈልገው። ካደረክ ሰየው፣ ካላደረክ ግን አንተ ዲቤት እንድታረግ ሳይሆን አንተ ጋር አንተ የምትፈልገው መምህር ጠርተህ ከፈለገም ያሬዶ መጥቶ አሁን ያሬዶ ገስት ቢገባ ምንድነው ከሆስት ቢልክ ችግር የለብኝም እኔ ከሆስት ያልከው ሚኪ በውስጥ ከፈለግ በቴክስት እንጻጻፍ። ከሆስት ያልከው በጣም ወሳኝ ነው። እኔም በኮስት ገባለሁ። ከኔም ጋር አንድ ወንድም እንዳልኩ ዳንዬ ከሆነ ዳኒ፣ ብሩኬን ከሆነ ብሩኬ፣ ዳጊ ከሆነ ዳጊ፣ ወይ ቢኒ ከሆነ ቢኒ አንዳቸውን ይዤ እመጣና ኮስት ይገባ። እነሱም አንተም ኮስት ቀለል ስታደርጉት የመጽሐፍ ልጆች ማለት ነው። አያችሁ አይደለ? አስራው መጽሐፍትን በደንብ ተመልከቱ። እያሳያችሁ አስራው መጽሐፍትን የሚተረጉሙ የሚተነትኑ በደንብ አስተውሉ። ምን የሚሉ የሚተረጉሙ የሚተነትኑ ምስጢሩን አራቀው ትርጓሜውን አቃንተው የሚያቀርቡ በደንብ አስተውሉ። በነቢብ የተገለጠውን በገቢር በትምህርት የተሰጠውን በሰው ሕይወት ገድላት ማለት ነው የሚያሳዩ መጽሐፍት አዋልድ መጽሐፍት ይባላሉ። አስራው መጽሐፍት የሚባሉትም ቁጥራቸው 81 የሆኑት አምላካዊት መጽሐፍት ናቸው። አስራውን መጽሐፍ ወይም 80 አሃዱን በሕይወት የሚገልጡ መጽሐፍት ምን ይባላሉ? ገድላት ናቸው። ድርሳናት ስንል ደግሞ ድርሳናት በዚህ መጽሐፍ ቅዱስ በምንቀበለው በ80 አሃዱ መጽሐፍ ቅዱስ ውስጥ የ81ዱን መጽሐፍት የሚተነትኑ የሚያብራሩ ትምህርት የሚሰጡ እነዚህ ድርሳናት ነው። ያው ደረሰ ማለት ጻፈ ማለት ነው። ከዚህ ቀደም ዲቴል ስለወራን እና በደንብ ተመልከቱ። አዋልድ መጽሐፍ ልጅነታቸው ለአስራው መጽሐፍት ነው። ልጅነታቸው ለማን ነው? ለአስራው መጽሐፍት ነው። በደንብ ተመልከቱ። እዚህ ጋር ልጅ ከአባቱ አብራክ ከእናቱ ማህፀን ተከፍሎ ወላጆቹን መስሎ እንዲወጣ እነዚህም በምስጢርም በደንብ አስሆን በእምነትም በደንብ ይሁን በስርዓትም የአስራውን መጽሐፍት ስርና መሰረት ይዘው ተገኝተዋል። ከአስራው መጽሐፍ በሐሳብ የተለየ እኛ ገድላትና ድርሳናት ወይም አዋልድ መጽሐፍ የሉንም። በመሆኑም ይላል በምስጢርም በትምህርትም ከአስራው መጽሐፍት የሚቃረን መጽሐፍ ከአዋልድ መጽሐፍ አይመደብምም አይቆጠርምም። ምክንያቱም በሐዋርያው ቃል መሰረት ይልና ነገር ግን ነው የሚለው። በደንብ አስዋል። ነገር ግን እኛ ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌል ቢሰብክላችሁ የተረገመ ይሁን ሲል ቅዱስ ጳውሎስ ለገላትያ ክርስቲያኖች በጻፈው መልእክቱ ምዕራፍ 1 ቁጥር 8 ላይ አስቀምጦታል። እነዚህ መጽሐፍ ላይ ስህተት ቢገኝስ አንድ ክርስቲያን ምን ያደርጋል? ከዚሁ መጽሐፍ ነው የማሳያችሁ፣ የቤተክርስቲያናችን መጽሐፍ ስለሆነ ማለት ነው። የአዋልድ መጽሐፍ ጻፊዎች በደንብ ተመልከቱ። እዚህ ጋር ከዚች እንጀምራቸው። ባለቤትነታቸው ብዙዎቻችሁ ብለርድ የሆነባችሁ ስለሆነ ነው። ባለቤትነታቸው የቅዱሳት መጽሐፍት ባለቤታቸው ቅድስት ቤተክርስቲያን ናት። ባለቤታቸው የቅዱሳት መጽሐፍት ቅድስት ቤተክርስቲያን ናት። ምክንያቱም ቅዱሳት መጽሐፍት የእግዚአብሔር ገንዘቦችና በእርሱ ፈቃድና ምሪት የተጻፉ ሲሆኑ ቤተክርስቲያን ደግሞ የእግዚአብሔር በደሙ ያዋጃት በምድር የእግዚአብሔር እንደራሴ የሆነች የጸጋው ግምጃ ቤት ናት። የጸጋው የገንዘቡ ሁሉ ግምጃ ቤት ናትና ማን? ቤተክርስቲያን። በደንብ አስተውሉ። ይህም በሐዋርያት ሥራ ምዕራፍ 20 ቁጥር 8 ላይ ቅዱስ ሉቃስ እንደጻፈው ማለት ነው። ከእግዚአብሔር የተላኩ ሐዋርያት መንፈስ ቅዱስ ገልጦላቸው ወንጌልን መልእክታትን የጻፉት ለቤተ ክርስቲያን ነው። ለማን የጻፈው? ለቤተ ክርስቲያን ነው። እንደዚሁ ሁሉ የአዋልድ መጽሐፍት ባለቤትም ቤተ ክርስቲያን ናት። በጣም ከዚህ በኋላ ያለውን ቁም ነገር እንድትይዙ ነው የምፈልገው። እንዲህ ይላል፣ የአዋልድ መጽሐፍት ጸሐፎች ወይም ጸሐፊዎች የቤተ ክርስቲያን ልጆች ሲሆኑ እነርሱም መንፈሰ እግዚአብሔር እንደገለጠላቸው መጠን መጽሐፍቱን የጻፉት ለቤተ ክርስቲያን ልጆች ለምእመናን ነው። መጽሐፉ የተጻፈው ለማን ነው? መጽሐፍቱን የጻፉት ለቤተ ክርስቲያን ልጆች ለማን ነው? ለምእመናን ነው። ለኛ ነው። በመሆኑም ባለቤታቸው ቤተ ክርስቲያን ስለሆነች ለትርጉማቸው፣ ለታሪካቸውና
ለምስጢራቸው ሁሉ መጠየቅ ያለባት ቤተ ክርስቲያን ብቻ ናት። ማንም ሰው መጥቶ ይሄን አልቀበልም መጽሐፍ ቅዱስ ማለት የቅዱሳት መጽሐፍ ስብስብ ማለት ነው። መጽሐፍ ቅዱስ ማለት የቅዱሳት መጽሐፍት ስብስብ ማለት ነው። አዋልድ መጽሐፍት ምንድናቸው? ቅዱስ ጳውሎስ ለልጁ ጢሞቴዎስ የላከውን መልእክቱን በደንብ አንብቡ፣ በማስተዋል አንብቡ። ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 9 ጀምሮ በደንብ ብታነቡት እኔ አድቫይዝ አደርጋችኋለሁ። ሕይወት ያለባቸውን ቅዱሳት መጽሐፍት የእምነት ልጁ የመንፈስ ልጁ በመንፈስ አምጦ የወለደው ልጁ ጢሞቴዎስ ቅዱሳት መጽሐፍትን ምን እንዲላቸው እንዲቀበላቸው መጽሐፍ ቅዱስ ይናገራልና ስለ መጽሐፍ ቅዱስ ይናገራል። ስለ ገድል በደንብ ይናገራል። ቅዱስ ጳውሎስ ለዕብራውያን ክርስቲያኖች በጻፈው መልእክቱ ምዕራፍ 11 መመልከት እንችላለን። ለዕብራውያን ክርስቲያኖች እንግዲህ ምን እላለሁ ይላል ቅዱስ ጳውሎስ። እንግዲህ ምን እላለሁ ስለ ጌዲዮን፣ ስለ ባርቅ፣ ስለ ሶምሶን፣ ስለ ዮፍታሔም፣ ስለ ዳዊትም፣ ስለ ሳሙኤልም፣ ስለ ነቢያትም እንዳልተርክ ይላል ቅዱስ ጳውሎስ። ይኸው እንዳልተርክ ጊዜ ያጥርብኛል። እነርሱ በእምነት መንግስታትን ድል ነሱ። በእምነት መንግስታትን ድል ነሱ። ጽድቅን አደረጉ። የተሰጠውን የተስፋ ቃል አገኙ። የአንበሶችን አፍ ዘጉ። የእሳት ኃይልን አጠፉ። ከሰይፍ ስለት አመለጡ። ከድካማቸው በረቱ። በጦርነት ኃይለኞች ሆኑ። የባዕድ ጭፍሮችን አባረሩ። ሴቶች ሙታናቸውን በትንሣኤ ተቀበሉ። ሌሎችም መዳንን ሳይቀበሉ የሚበልጠውን ትንሣኤ እንዲያገኙ እስከ ሞት ድረስ ተደበደቡ። ሌሎችም መዘበቻ በመሆንና በመገረፍ ከዚህም በላይ በእስራትና በወህኒ ተፈተኑ። በድንጋይ ተወግረው ሞቱ፣ ተፈተኑ። በመጋዝ ተሰነጠቁ፣ በሰይፍ ተገደሉ፣ ሞቱ። ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ። በደንብ ተመልከቱ። ዓለም አልተገባቻቸውምና በምድረ በዳና በተራራ በዋሻና በምድረ በዳ ጉድጓድ ተቅበዘበዙ። እነዚህም ሁሉ በእምነታቸው ተመስክሮላቸው ነው የሚለው ሳሉ የተሰጠውን የተስፋ ቃል አላገኙም። ያለ እኛ ፍጹማን እንዳይሆኑ እግዚአብሔር ስለ እኛ አንዳች የሚበልጥ ነገርን አስቀድሞ አይቶ ነበርና ሲል ቅዱስ ጳውሎስ ለዕብራውያን ክርስቲያኖች ይዘጋላቸዋልና መጽሐፍ ቅዱሳዊ ናቸው። ገድላትና ድርሳናት አይ ቲንክ ሚኪም ብዙ የደከመው ይመስላል። ከዚህ በላይ እንትን ባናደክመው ጥሩ ነው። አይ ቲንክ ያመሙት ይመስላል። እግዚአብሔር አምላክ ክብርን ያድልልን። እናመሰግናለን ወንድማችን። ያው ያሬዶ ከኤርሚያስ ጋር የተነሳውን ሀሳብ እንዲመልሱ ነበረ። ያሬድን በደንብ ቆንጆ አድርጎ መልሶልናል። ሰሙንም እናመሰግናለን። እግዚአብሔር አምላክ ይስጥልን። ለፍርዬና ለሰሎሞን ድል ስጥና ልጨርስ። መስፍኔም ገብቷል። ስለዚህ ልስጣችሁ። ሶል ተናገርና እድል ልስጠኝ ስላልክ። እሺ፣ እንዴት ዋላችሁ ወንድሞቼ? እኔ አንድ ነገር ነው መናገር የምፈልግና እንደዚህ ቤት ሲከፈት ስፔሻሊ ቀለሜ ሲመጣ መርዙን ረጭቶ ለመሄድ ነው እንጂ ምንም እውነት እንደሌለው ሁላችንም እናውቃለን። እና ቅድም ጸዲ ስታደርግ እንደነበረው አስወርዱልኝ ሲል የሆነ ሰው ባታስወርዱ። እነሱ ቤት ስንገባ እኮ ምንም አያናግሩንም። እነሱ ተሸፋፍነው ጸዲ ስላሌለች ጸዲ ሀሳብ መቀበል ከፈለገች ሀሳቡን ለእሷ ስጣትና በውስጥ ንገራት እንድታረም የምትፈልገው ነገር የምታስተካክለው ነገር ካለ። ግን እሷ ቆንጆ ሀሳቦችን እንዲነሱ እንደውም እኮ ለዚህ ሁሉ መነጋገር ለዚህ ሁሉ የሐሰት ሀሳባቸውና ትምህርታቸው ጸዲ ምክንያት ሆናናለች። እና እሱ ገብቶ ድል ተሰጥቶት ማውራቱ እንግዲህ የያዙትን ለድንግል ማርያም ያላቸውን ጥላቻ በአደባባይ አሳይተውናል ማለት ነው። እንግዲህ ኦነራቸው የሆነው ኤርሚያስ ለድንግል ማርያም ያለውን ጥላቻ እንደዚህ አቀነባብረው ቪዲዮ አቀናብረው ይዘው መጥተው
እንደዚህ ደግሞ ጽሁፎችን ያልተባለውን እንደተባለ አድርገው ይዞ መጥተው የሚያደናግሩባቸው ነገሮች ነበሩ። ዲቴል ገብቶ ለእያንዳንዱ ጥያቄያቸው መልስ መስጠት ከነሱ ጋር ክርክር ባናደርግም ግን የሚያነሷቸው ምን ያክል የሐሰት እንትኖችን ይዘው እንደሚመጡ ማሳያውን በደንብ እንድናይበት ምክንያት ስለሆነችን እሷን እግዚአብሔር አምላክ ያክብራት። በጣም ነው ደስ ያለኝ ማርያምን። ስለዚህ ቆንጆ ነገር ነው ያደረገችው። በቃ ተይዟል፣ ኤርሚያስ ተይዟል። አሁን ይህንን ርዕስ አድርጎ ከዛሬ በኋላ መግባት አይኖርበት። እንደው በቃ አይኔን ግንባር ያርገው ብሎ ልከራከር ካላለበት በስተቀር ይሄ ዳጊም ቢሆን ኤርሚያስም ቢሆን ይዘው ሊመጡት የሚገባ ነገር አይደለም። በቃ ተዋርደውበታል። በቃ እግዚአብሔርን እኔ ለአንድ ዓመት ምናምን አሁን ቲክቶካቸውን ዘግተው ቢጠፉ ነው የሚያዋጣቸው ባይ ነኝ። እግዚአብሔር አምላክ ጸጋውን ያድለው። ያሬዶ እንደውም ቪዲዮን ስላየው እኛ እንኳን ቪዲዮን ሙሉ ቪዲዮን ዩቲዩብ ላይ ስላላየ ነው እሱ ቪዲዮን ስላየው እያንዳንዱ መቆራረጡን ማሳየት እሳቸውም ለተናገሩት ንግግር እኮ ማብራሪያ ሰጥተውታል እና ማብራሪያ በሰጡበት ቪዲዮ ላይ ቆራርጦ ይዞ መጥቶ እንደዚህ ማብራሪያ ስጡን ብሎ እኛን መጠየቅ ምን ያክል ጠብጫሪነት እንደሆነ እንድናይበት ስላደረገን በጣም ነው ደስ ያለኝ እና እግዚአብሔር አምላክ ለሁላችን ማስተዋልን ያድለው። እኔ ፕሮቴስታንት ወንድሞች እህቶች አይናችሁን ግለጡ፣ ወደ እውነተኛይቱ ቤተክርስቲያን ኑ። ውሸት ወደ ሞላባት ስፍራ ላይ ከምትቆሙ ውሸት ካለባት ቦታ ላይ ሆናችሁ ድንግል ማርያምን ያላችሁን ጥላቻ በድንግል ማርያም ላይ ያላችሁን ጥላቻ በአደባባይ ከምትናገሩ እውነት ንጽሕት የሆነች ቅድስት የሆነች የሁላችን እናት የሆነች ትህትናን የምንማርባት ፍቅርን የምንማርባት ሰላማችን የሆነች ድንግል ማርያምን በመድኃኔዓለም በእውነት መጥላታችሁ በእውነት የገሃነመ እሳት ባለቤት የሆነው ዲያብሎስን ለሱ ተባባሪ ከመሆኑ ውጪ ምንም ልታተርፉበት የምትችሉት ነገር የለም እና ዳጊም አንድ የዋሸን ነገር ነበረ። እኔ ማርያምን አከብራታለሁ ብሎ ነበር፣ አመሰግናታለሁ ብሎ ነበረ። ኤርሚያስ እኔ ማርያምን አላመሰግናትም ሲል ወዲያው ክርብት አለና ዳጊም እኔ ማርያምን አላመሰግናትም ብሎ ሽምጥጥ አደረገና እንደው ሰዎች ምን ይሉኛል እገሌ ጓደኛዬ ነው። ዳጊ እኮ ምንም እውቀት የለውም። ዳጊ የለውም ላይ ሳይሆን የተናገረው ሀሳብ ላይ ብቻ እሱ ላይ ሀሳቡ ለመናገር ስለፈለኩ ነው። እንትን ካልነው ፐርሰናል እንዳያስመስልብን እንትን ስለምንነው እሺ ሰሙዬ። ስለዚህ ያንን ነው እያልኩኝ ያለሁት። ብቻ አትዋሹ። በቃ መዋሸት ጥሩ አለ። በውሸት ክርስቶስ አይሰበክም። በቃ መጽሐፍ ቅዱስ በውሸት አይሰበክም እና ለዛ ነው እኔ አመሰግናለሁ። ፍሬ የምትናገሪው ካለሽ እድል ልስጥሽ፣ ከዛ መስፍኔ ልስጣችሁና ልጨርስ ልውጣ። እሑድ አይደለ ዛሬ የምወጣበትን ሰዓት ዋላችሁላችሁ ወንድሞቼ፣ እንዴት ናችሁ? ሰላም ናችሁ ወይ? ጥሩ ነበረ ዲስከሽኑ። ለማቆም ለሁላችንም አሪፍ ነበረ። ነገር ግን እንደው በቪዲዮ የምንወያይ ከሆነ ማለት ነው እንነጋገር ካለን ቪዲዮ እያወጣን እንነጋገር ከተባለ እንደው ኢየሱስን ተኩሶ ገደለው ምናምን እያለን እያወጣን እየመዘዝን ዲስከስ ልናደርግ ነው? ዲስ ኢዝ አ ኩዌስችን። ፕሮቴስታንቶች ማለት እንወያይ ካለን በጣም የሚቀሉት እነሱ ናቸው። እኛ ፕራውድ የምናደርግባቸው አባቶች ነው ያሉን እና እንደው ተሳስተው እንኳን ማለት ምን ፍሬ ያለሽ እሺ ኔትወርክ ይዟል ይሰማል። በነገራችን ላይ ኤርሚያስ ቤትና የምትሉ ሰዎች ኤርሚያስን ጋብዘነዋል። ኤርሚያስ መጥቶ ሌሎች ሰዎች ሲገቡ ሲያይ እንዴት ገሌን ነገሌን ታስገባለህ አልገባም ብሎ አብረውት ጸዲ ቤት የነበሩትን ሰዎች ገስት ላይ ስላስገቧቸው ተበሳጭቶ ነው አውቀው ያው ችንግርግር ፈልጎ ወጣ። ምን ጊዜም ቤቴ ለኤርሚያስ ክፍት እንደሆነ ንገሩት። ና በቃ ለመናገር ምናምን እንደፈለኩኝ አወራለሁኝ አይቻልም፣ ግን ና ከፈለክ ውሸቶችህን ማውጣት እንችላለን። እውነት ነው ያለኝ ካልክ እኛ አንድም እውነት በቤተክርስቲያናችን በድንግል ማርያም በቅድስት ድንግል ማርያም ዙሪያ ላይ በኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን አስተምሮ ዙሪያ ላይ አንድም እውነት ይዘህ መጥተህ አታውቅም። እውነት አለኝ ብለህ ከመጣ ይኸው ቤታችን ለማስተናገድ አንተ ክፍት ነው። ግን ግርግር መጥቻለሁ። እሺ አንቺ እንትን ብለሽ ነው ለዛ ነው። እሺ ተቋርጬ ነው። አይ ነው ኔትወርክ ይዞኝ ነው ሚኪ እና እናውራ ከተባባልን እንደዚህ በቪዲዮ እየመዘዝን ሁሉም መምህራን የተናገረውን እናውራ ካልን በጣም ብዙ የምናወራ የነሱ ቤት ስህተት አለ። ዲስ ኢዝ ኖት ዘ ራይት ዌይ ማለት ቤተክርስቲያን ምን ትላለች በሚለው ሀሳብ ያለው ሰው እንደዛ ነው የሚሞግተው ብዬ ነው የማስበው።
ሀሳብ የሌለው ሰው ነው። ባይዘዌ ቪዲዮ እየሰበሰበ የሰውን ስህተት እየፈለገ ስህተት የሚመስለውን ነገር እያመጣ የሚመስለውን የእኛ ቤተ ክርስቲያን አባቶች እግዚአብሔር ይመስገን ለሚናገሯት ነገር እንኳን ኃላፊነት መውሰድ የሚችሉ ናቸው። እግዚአብሔር ይመስገን። እና አውራ ካልን ተኩሶ ገደለው ምናምን የሚል ቪዲዮዎችን እያወጣን ዲስከስ ልናደርግ ነው። እዚህ ራይት ዌይ ኦፍ አርጊመንት የሆነ ስለ እምነት ስታወራ ይሄ ትክክለኛ ዌይ ኦፍ ፕሬዘንቴሽን አይደለም። ስለዚህ ራሳችሁን አስተካክሉ። ሁለት ሰው ተሳስቷል ማለት አላስተዋልኩትም ለሚለው ነገር ኃላፊነት ወስዶ እንዴት ይቅርታ አይጠይቅም? አላስተዋልኩትም እያለ እየተናገረ ይቅርታ ሳይጠይቅ መውረድ ምን ይባላል? ይሄ ትክክል አይደለም። ኃላፊነት መውሰድ በማይችል ሰዎች እየተማራችሁ ነው ፕሮቴስታንቶች እየተንጋደዳችሁ ያላችሁት። እና እባካችሁ የሚያስተውል መምህር እንዲሰጣችሁ እንመኛለን። እናንተም ማስተዋልን ይስጣችሁ። ስሙ፣ የሚያስተውል ማስተማሪ እንዲያስተምራችሁ ጠይቁ። በየቲክቶኩ እየመጣ አላስተዋልኩትም እያለ ለችግርም አትጋለጡ። ይሄ በጣም መዋረድም ስለሆነ ማለት ነው። ስለዚህ ጄኒውን በሆነ ነገር በተጻፈ ነገር መወያየት ትልቅነት ነው ብዬ ስለማስብ ነው ይህችን መልእክት ለማስተላለፍ ነው የገባሁት። ቅድም የሚጉ እናመሰግናለን። ፍሪ እናመሰግናለን። ኤርሚያስ ወንድማችን ወደ እውነት እንዲመጣ እንፈልጋለን። ግን ደግሞ እንደፈለግኩኝ ይሆናለሁ በማለት አይደለም። እውቀት አለኝ ካለ መረጃ ማስረጃ አለኝ ካለ ይዞ ይምጣ። እኛ እንኳን መመለስ ባንችል ጥያቄውን ይዘን ሄደን በአግባቡ ማውራት የሚችል ከሆነ ማለት ነው አክብሮን የሚያወራ ከሆነ ስርዓት ከያዘ በስነ ስርዓት ማውራት ይችላል። እንደፈለኩኝ ግን ማንኛውም ቤት አይችልም። እኔ ባለውበት ስፍራ ላይ እንደፈለኩኝ መሆን ይችላልኝ ብሎ ማውራት አይችልም ኤርሚያስና ሌላ ጊዜ በሚያሳየው ትህትናውና ባህሪው እኛ ቤት ሲገባ እኔ ቤት ሲገባ የሚያሳየው የነበረው ባህሪ አለ፣ ትህትና ያለበት ባህሪ። እሱን ባህሪ የሚደግመው ከሆነ የሱን ቤት ሰዎች ኦርቶዶክሶች ሲገቡ እሱ የሚፈልገውን ሐሳብ እንዲደግፉለት እንደሚፈልገው ወይንም በሱ መርህ እንደሚሄዱለት እኛም ቤት ሲመጣ በእኛ መርህ መጓዝ ከቻለ ማንኛውንም ጥያቄዎችን አሉኝ መረጃዎች ማስረጃዎች አሉኝ ካለ በቤተክርስቲያን ጉዳይ ላይ ይዞ መጥቶ ማቅረብ ይችላል። ከዛ ባለፈ ግን እንደው በቃ መልስ የሌለው ሰው አይነት አሯሯጥ ባይሮጥ ደስ ይለኛል። እንዲህ አይነት የወጣ ደስ የማይሉ ባህሪያቶችን ባለማሳየት ቢተባበረን መልካም ነው ለማለት ነው። መስፍን የምትለው ካለ ልስጥ። ብሩክ ያለ መዲም ገብታለች። እሺ መዲ ምን አለሽ? እስቲ ከመስፍን በፊት እሺ አመሰግናለሁ ሚኪዬ ስላስገባኝ። ተባረክ። ሁላችሁም ሰላም ብያችኋለሁ። እንግዲህ ጸዲ ቤት ነበርኩኝ ከመጀመሪያው ጀምሮ እየሰማሁ ነበር። በጥሩ ሁኔታ እየተካሄደ ነበር ውይይቱ። ሚኪ ነበርክ ስለነበርክ ማለት ነው። ያው መጨረሻ ላይ በስርዓት እየተወያዩ ነው ከመዝሙር ጋር። አንዳንድ ሰዎች ጣልቃ ቢገቡ መልካም ነበር፣ ግን ተቆረጠ። ማብራሪያው አልታከለበትም። ሶሪ የምሰሙ አትክፈት ማይክ ፕሊዝ። በሌለ ሰው ይልሽ ሜንሽን አታርጊ። ሁለተኛ ብቻውን ሲያወራ የነበረ አንቺ ሰው ነው። መዝሙር አልተያይ መዝሙር ሲያወራ ቆይ መዝሙር ሲያወራ አንተ ሲጀመር እኮ የገባው ለመበጥበጥ ነው። ሰሙ ያታስወራው አትጀምር ወሬሽን። ሲበጠብጥ መሀል እየገባ የነበረው የሆነ ነገር አውቀው ነካ የሚያደርጉ እንድትናገር መጥፎ ቃል እንድታወጣ ነው። አይ ሚኪዬ እንደዛ ሳይሆን ስጀምር የጀመረችው እየተያዩ ነበር። ብቻውን ሲያወራ ነበር። አወራ መዝሙር ሲጀምር እንትን ማለት ጀመረ፣ መረበሽ ጀመረ። ምንም እንድታወራ ስላልፈለኩኝ ነው እሷ አስወጥቻት። በቃ ሌላ ነገር እንዲያናግሩ ስለማልፈልግ በቃ ምንም ነገር በብልሃት እንለፈው። ኤኒዌይስ ያለው ነገር ይሄ ነው። መስፍን የተናገርና እሺ ሚኪዬ ሰምዬ ሁላችሁንም ከላይም ከታችም ያላችሁ ፍሬንም ሰላም ብያለሁ። ምናልባት ግን መናገር የምፈልገው እኔ በጣም አሁን እየተሰማኝ ያለው ቀለሜ አጠገብ ቁጭ ብላችሁ ጊዜያችሁን የምትገሉ ሰዎች እስቲ ከማንኛውም ሰው ከሚፈልገው ጋር ቀለሜ ዲቤት ሲያረጋ አይታችሁ ታውቃላችሁ? ሲወያይ አይታችሁ ታውቃላችሁ? ስበብ ፈልጎ የሚገባው ሚኪ ቤት የሚሆን ሰሙ ጋር የሚሆን ሌላም ጋር ማንም ቤት ሮጦ ይገባና ከሁለት ደቂቃ በላይ አይቆይም። ለራሱ ቃል ገብቶ ነው የሚገባው። የሚጣላበትን ሐሳብ ያመጣል እንጂ የሚሞገቱበትን ሐሳብ አያመጣም። ሁለት ደቂቃ አይቆይም። እርግጠኛ መነግራችሁ በሰው ቤት ገብቶ በራሱም ሌላውን አስገብቶ ሁለት ደቂቃ አይደለም 20 ሰከንድ እንዲቆይ ያደርግ። ይሄ ምንድነው? ቢያንስ እሱን የምትከተሉ
ቀንሳችኋል አውቃለሁ። ግን በቤተ እምነታችሁ ጠያቂ ሁኑ። እኔ ኦርቶዶክሱ ነው ሙስሊሙ ነው ምናምን አይደለም። አሁን 4 ዓመት ከሱ ስር ተማርኩ ያለች ከሱ ቤት ማጠፋ ልጅ ስለ ሚስጥረ ሥላሴ አታውቅም። እግዚአብሔር ምስክሬ ነው። መሰረታዊ የሆነውን የፈጠራትን ጌታ አታውቀው። 4 ዓመት እሱ ጋር ተቀምጣ። ምክንያቱም ምንድነው የኪሳራ ዘመን ያሳለፈችው። እሱ የሚያስበው ምንድነው ከህይወት ተነጻጻሪ ጋር ከማይሆን መጽሐፍ ቅዱስ ገልጾ አይናገር። እኔ ጥቅስ ማወቁን ይቅርታ አድርጉልኝና አጠራጠራለሁ። ቀለሜን እንዳዋቂ እንደው ለዲቤት የሚጠራው ራሱ ያስቀኛል አንዳንዴ። እንዴ ምንም እኮ ሰውዬው እኮ አያውቅም። በቃ እግዚአብሔር ምስክሬ ነው። ለሳቱት ተብሎ ቀለሜን የሚጠራ ሰው ካለ ትክክል ነው። ለሳቱት ቀለሜ ግን ከእውቀት ነፃ ሰው ነው። ይሄን ምለው ነው ያለ ማስረጃ አይደለም። በቀን እርግጠኛ ነኝ 4 ጥቅስ ጠርቶ ሲያስተምር አይቼዋለሁ። 4 ጥቅስ ከመጽሐፍ ቅዱሳዊ የሆነ የህይወት እንጀራ ሲመገብ አይቼዋለሁ። በተቃራኒ ሌላ መጽሐፍቶችን ነው የሚጠቅሰው። ለዛ ደግሞ እኮ ምላሽ ተሰጠው። እኛ አሁን ሚኪ እምነቱን ሲገልጽ እኮ ከቤተ ክርስቲያን ተነስቶ ነው። ልጅነትን ያገኘው ከቤተ ክርስቲያን ተነስቶ ነው። ንግግሩ ከቤተ ክርስቲያን ተነስቶ ነው። እንዴ ዛሬ የምንጾመውን ከቤተ ክርስቲያን ተነስተን ነው። ክርስቶስ ተወለደ ስንል እኮ ከቤተ ክርስቲያን ተነስተን፣ መጽሐፍ ቅዱስን የተቀበልነው ከቤተ ክርስቲያን ተነስተን። ቀለሜ ደግሞ እኛ እንድንቀበል የሚፈልገው ከቤተ ክርስቲያን ውጪ የሆነ ሐሳብ መናፍቅ እንድንሆን። ስለዚህ እሱ ዓላማ ምንድነው? አንደኛ ከእውቀት ጋር የተያያዘ አይደል። ሁለተኛ እግዚአብሔር ምስክሬ ነው ያሳዝነኛል። እኔ ይቅርታ አድርጉልኝና ለመጀመሪያ ጊዜ የሱን ችግር የተረዳ ነው አይመስለኝ። ችግሩ ምንድነው? በእውቀት ፋንታ ብዙ መናፍስ ጭንቅላቱ ላይ ያሉ። ንግግሩን ተመልከቱ፣ ሪአክቱን ተመልከቱ። በብዙ ነገር እሱን ስታዩ ትረዱታላችሁ። ከመጽሐፍ ቅዱስ አንድ ቀን እግዚአብሔርን ስለ ፈለገው ነገር ሲያስተምር አይቼዋለሁ። ስለዚህ እግዚአብሔር ይመስገን ቀን ገልጦ ይሄንን አሳይቶናል። ቀለሜ ጋር ቁጭ የምትሉ ሰዎች እስቲ ለራሳችሁ እንደው መደንዘዛችሁ ካልታወቃችሁ ልባችሁ እየታወረ ነው። አይናችሁ ብቻ ነው የፈጠጠው። የልብ መታወር ደግሞ ምንን ያመጣል? ማቴዎስ ላይ ዮሐንስ ላይ እንዲህ ይባላል ስትባሉ ክርክር ውስጥ ትገባላችሁ። ለምን? ልባችሁን እያሳወረው ስላለ የቀለሜ መንፈስ። ስለዚህ ራሳችሁን መርምሩ። ጭቅጭቅ ያለበት ቦታ ላይ ከምትሄዱ ይልቅ ወንጌል የሚሰበክበት ሌሎች ወንድሞቻችሁ ጋር ሄዱ። እንዳው እግዚአብሔር በሚያውቀው እውነተኛ ነገር ነው እኔ የምነግራችሁ ዛሬ ከልቤ ነው። እኔ አሁን ወገንተኛውኛ አይደለም። ያችሁን አትግደሉ። እና ይቅርታ ረዘምኩ መሰለኝ። ችግር የለም። እሺ እናመሰግናለን መስፍኔ። ሚኪ ጥሪ በኮስት ከፈለገ አም ሬዲ አሁን ሬዲ ነኝ በለው። ቀለሜ ሚኪ ይግባ በኮስት እያለ ነው እና ሰሙ እየጠበቀህ ነው በሉት። ሚኪ አሁን ትንሽ ጥሩ ሁኔታ ላይ አይደለም። ሰሙ በኮስት አሁን ገብቶ እየጠበቀ ነው በሉት። እኔ አሁን እገባለሁ በኮስት እኔ አሁን ማለት ነው ንገሩት። እሺ ኤርሚን አንድ ነገር ያው በኮስት ዲቤት እናድርግ የሚለው ያው ሰሙ ዲቤት እናድርግ እያለው ነው። ከሰሙ ጋር ይግቡ። ግን እኔ ለኤርሚ ያው ኮስት ችግር የለው። እኔ ደስ ይለኛል፣ በጣም በደስታ ነው አክሴፕት የማደርገው። ግን ምንድነው የምፈልገው ከኤርሚያስ እያንዳንዱ በገድላት ጉዳይ ላይ ያሉትን ጥያቄዎች ማስረጃዎች ካዘጋጀ እኔ በኮስት እገባለሁ። ከሱ ጋር ዲቤት ላደርግ አይደለም ምገባው። አዳምጡኝ። ዲቤት ላደርግ አይደለም ምገባው። ምክንያቱም ከሱ ጋር ዲቤት ሊያደርጉ የሚችሉ መምህራኖች ከፈለገ ከመምህራኖች ጋር ከቴዎሎጂ ምሩቃን ጋር ከነሱ ጋር ምናምን ይሄ የቤተክርስቲያን ምናልባት ከቴዎሎጂያን ጋር ብዙ ረጅም እንኳን ላያወራ የሚችልባቸው ሁኔታዎች ይኖራሉ። ነገር ግን የቤተክርስቲያኒቷን በደንብ ስር መሰረቷን የሚያውቁ አስተምህሯን ገድላት ድርሳናት ላይ በደንብ እውቀት ያላቸው ጥልቅ የሆነ ምክንያቱም መማማር ስለሆነ ማለት ነው። ካስፈለገው ግን እንግዲህ እኔ ማነሳለት ጥያቄዎች አሉ ገድላት ላይ ድርሳናት ላይ እሱ ላይ ያነሳቸው የፈለጉት ሐሳቦች ካሉት ማስረጃዎቹን መረጃዎቹን ያቅርብ። ከዛ በኋላ በዛ ልክ እኛም ደግሞ ጥያቄዎቹን እያንዳንዱን አውጥተን መልስ እንዲሰጡበት
ማድረግ ይቻላል። ግን እኔ አሁንም ኤርሚን እያልኩት ያለው ትልቁ እንዲማርበትና እንዲያውቀው የምፈልገው ነገር ምንድን ነው፣ እኛ ቤትም ሲመጣ ወይንም ሌላ ኦርቶዶክሳውያን የተዋሉ ልጆች ጋር ሲሄድ ሀሳቡን በስነ ስርዓትና በአግባቡ ያቅርብ። በእርግጥ ማንም ሰው ኢንተራፕት እንዲያደርገው ከሆነ ሰው ጋር እየተወያየ ከሆነ ሌላ ሰዎች ገብተው ኢንተራፕት እንዲያደርጉት አለመፍቀድ ይችላል። ይሄ መብቱ ነው። ያንን ግን እሱን ቤት እንደዛ ማድረግ ይገባዋል የሚል እምነት አለ። እሱ ቤት የሚመጡ ኦርቶዶክሳውያን ሀሳባቸውን ሲገልጡ እነሱንም ኢንተራፕት ባለማድረግ የእሱን ፍላጎት እንደሚፈልገው እሱም በሌሎቹ ላይ ሌሎችን ፍላጎት መጠበቅ እንደሚገባ ማወቅ አለበት። እኔ ችግር የለውም በኮስት ከእሱ ጋር በደንብ ለመግባት ምንም እንትን የሚለኝ ነገር የለም እና ካስፈለገ አሁን ገብቼ ኮስት ላይ ራሱ ነግረዋለሁ ካስፈለገ። ስለዚህ የተላካችሁ ሰዎች ብዙ ተላላኪባችሁ ደስ ይለኛል። ሚኪዬ እንዲያርግ ኮስት ግቡ፣ እኔም ልግባ። አንተ መሀል ላይ ሰዓት ያዘልን። አንተ ነው የሚፈልገው በደቂቃ እናውራ ከሱ ጋር። እስኪ ብቃት ካለው እስኪ ወንድ ይውጣውና ይወያይ ከኔ ጋር 1 ሰዓት ከምናምን ሰዓት ቤቴ ቁጭ ብሎ አዝጎ ቤቱ ሲሄድ ቤቱን ቆልፎ እኔ አሁን ልናሳያችሁ እንችላለን። ዋትስአፕ ላይ ቤቱን ቆልፎ አካኬ ዘራፍ ያዙ ይልቀቁኝ ሲል ነበር። ገብቷል፣ ሰሙ እየጠበቀህ ነው እያሉ። እስኪ ግባና ለሶስት እስኪ ከታች አለ ኤርሚያስ ግባ፣ ሚኪ ቀመጥ፣ ደቂቃ ያዝ። እኔ እናንተ በደቂቃ እናውራ። እውቀት ካለ ዝም ብሎ ማለት አይደለም። እውቀት ካለ ግባ። በኮስት የሆነ እንዲህ እየተሸፋፈንክ የምትሄድበት ጊዜ አብቅቷል። አሁን ናና ምንም አለማወቅህን እኔ ላሳይክ። ሌላ ሰው ጋር ሩቅ አትሂድ። እኔ በደንብ ገልጬ ድጋሚ ላይቭ ላይ መጥተህ እንዳታወራ ነው ማድረግ። ይኸው እዚህ ደረጃ ነው። በኮንፊደንስ ነው ኤርሚያስ እየጠበቅኩ ነው። እየላከልኝ ስለሆነ ላውራውና ችግር የለም። ምንም ችግር የለውም። አንድ ሁላችሁ ጋብዘኝ። ወደ ኢሚዲየትሊ ሰሙን ልጋብዞ ከሰሙ ጋር አውራ በለው። ኢሚዲየትሊ ወንድ ይውጣ በለው። እሺ ውረዱ አንዴ። የታለ አላከልኝም እኮ የታለ በኮስት አላለኝም። ያው በኮስት መጥቼለታለሁ። ችግር የለውም። ኤርሚያስ የታለ? የታለ? አረ ላክ በሉት። የታለ? ሚኪሻ መጥቷል። ያ ቴንክ ዩ ኤርሚ ሚኪሻ ይስ ነው አናደኛል። አሰኝተኸኛል። ለምን እስኪ እኔ ያናደድኩ ነገር ለአንተ ላስቀድም። እኔ ቅሬታዬን ሳትናገር ክፉ ቃል ሳታወራ ኧረ እኔ አላወራም። ለምን ነው የማወራው? እኔ ክፉ ቃል ለምን ነው የማወራው? እኔ ክፉ ቃል አላወራም። እኔ ቅር አሰኝተኸኛል። አንተ ግን ያናደድከው ምንድን ነው ሚኪሻ? በጣም ጥሩ። እኔ እንኳን ያናደርከኝ ምንድን ነው መሰለህ? አንደኛ እኔ ልወጣ ነበረ። ዛሬ እሑድ ነው እኛ ጋር ታውቃለህ። ያው ፋሚሊ ምናምን ትጠይቃለህ ወይ ጓደኞችን ታውቃለህ። ስለዚህ ልወጣ ብዬ ጸዲ ጋር የነበረው ጥሩ ውይይት እያደረጋችሁ ስለነበረ አንተም ያመንክበትን እሱም ያመነበትን አንተ ስህተት ነው ያለህን ፖይንት እያነሳን በደንብ እየተነጋገራችሁ ነበረ። ግን ደግሞ በመሀል ምን አደረግ? ያው እኔ ቤት ሲከፈት ተባለ። እኔ ቤት ከፈትኩኝ። ሁለታችን እናውራለን አላችሁ። ዳጊም ላከልኝ፣ አንተም ላክልኝ፣ ሌሎችም ወንድሞቻችን የኛም ኦርቶዶክሳውያን ላኩልኝ ሪኩዌስት። ሁሉንም አክሴፕት አደረግኳቸው፣ እዛ የነበሩትን ሰዎች በጠቅላላ ማለት ነው። ስለዚህ ትዕግስቱን ይዘህ ትዕግስት አድርገህ አይ ሚኪ እንደዚህ ብናደረግ እኔና ሁሉም ይውረዱና እኔና ማነው መዝሙር ያሬድ ብቻ እናውራ ብትለኝ ኖሮ ምንም ችግር የለውም። በቃ እኔ በመሀላችሁ ነኝ ያለሁት፣ አንተና መዝሙር ያሬድ፣ ሌሎቹ ሁሉም ከገስ ላይ ወርደው በደንብ በጨዋነት በምትፈልጉት ልክ ማውራት ይቻል ነበረ። ስለዚህ ያንን ሳትል በቃ ያንን አድርጌ የገባውበትን አንተ ኦልሬዲ ያስወጣህኝና ወጣህና ተነስተህ ወጣና ቤትን ከፈትክ። ይሄን ደግሞ ተገቢ ስላል
ምናልባት እነሱ ቤት ስላልሄድኩ ብለው ከሆነ እነሱም ቤት እነዚህ የተሳደቡ ሰዎች ቤት 4 ነው ምናምን ነገር ገብቼ እንነጋገር ብያቸው ነበር። አሁን ስሙ መጥራት ስለማልፈልግ ነው የግለሰቡን። እና አንተ ቤት ራሱ ሚኪ 3 ጊዜ እንኳን እኔ አይደለሁም የተሰደብኩት፣ አንተ በእኔ ምክንያት ተሰድበሃል። አንተ በእኔ ምክንያት በሌለህበት ብሌም ስትደረግ ሰምቻለሁ። ቪዲዮዎች ሁሉ አሉ። ስለዚህ አንተ ቤት በምመጣ ሰዓት ላይ አንተ አይደለህም የምትረብሸኝ። አንተ የምሰበስባቸው ወንድሞች እና እህቶች የሚረብሹ ከእነሱ ሁሉም ባይሆኑ አሉ ጥቂቶች ሰዎች። ከፈለኩ ስም ጠርቼ እነግርሃለሁ። ኦኬ፣ እነዚህን ሰዎች በማስገባት ቤቱ እንዲተረማመስ አታድርግ ሚኪ። የምመጣ ከሆነ አንተ እኔ ጋር መተህ እኮ ታወራለህ። እኔ አንተ ጋር መጥቼ አወራለሁ። አንተ ቤት ቤቱን ክፈቱልኝና እናውራን ያላችሁ በደንብ ሪከርድ ተደርጓል። ሚኪ እንዳትዋሸኝ፣ ሪከርድ ተደርጓል። እኔ እስከዛሬ ስትዋሸኝ አልሰማሁም። ሪከርድ ተደርጓል። ሚኪ ማነው? ጸዲ ቤት ልጨርስ። ቆይ ጸዲ ቤት ሂድና ክፈት። እኔና ያሬዶ ብቻን አስገባን፣ ሌላ ሰው እንዳታስገባ፣ ጫጫታ እንዳይሆን። ምክንያቱም የ3 ጊዜ ስጋት ስለነበረብኝ ማለት ነው። 3 ጊዜ አንተ ቤት ፕሮግራሙ ተቋርጦ እኔንም ሰድበውኝ ተሳዳቢዎች አስገብተ አንተንም አጥረግርገው ሰድበው ከወንድሞች ሁሉ ጋር በዚህ ጉዳይ ተጣልተ ነበር። እንግዲህ ያ እንዳይመጣ ብዬ አንተን ያስገባው አይደል? ኦኬ ቴንክ ዩ ሚኪ። ሰላሙን አልፈልግም ወይ ፈልጋለሁ እንድትለው ስለፈለግኩ ነው ወይ የሰሙ የቡዳ መድኃኒት ትላለህ ሚኪሻ። ኖርማሊ እሱ ውይይቱን አይደለም የፈለገው፣ ውይይቱን ስለፈለገ አይደለም። ኦሊኖል በቃ እንዲናገር እድል እንድትሰጠው ብቻ ስለሚፈልግ ነው የሚመጣው። ምንም እኮ አድርገነው አይደል። በቀደም እኔ ቤት መጥቶ እኮ እወያያለሁ ብሎ ነበር። ከዛ እኔ ቤት ልወያይ እንዲህ ፈለጠኝ ቆረጠመኝ ካለ በኋላ ቤት ሄዶ ገስት ነው የዘጋው። ቤቱ ሄዶ ገስት ዘጋ። አሁንም እኮ እየላከልኝ ነበር። ላሳያችሁ እንዴ ሲልክልኝ የነበረው እንደው ሚኪ ዋንኛው ስልኬ ላሳየ። በጣም በተደጋጋሚ ሲልክልኝ ነበረ። እና አንዳንድ ጊዜ እስከ መቼ ድረስ ነው እንዲህ በፍርሃት ሰው እንትን የሚለው? እስከ መቼ? እና ባይፈራ እኛ ደስ ይለናል። ሚኪዬ የለ አሁን ቤቱ ሁሉ ሲልክልኝ ነበር። ላሳየ። ቤቱ ሲልክልን የነበረውን ነገር እንትኔን ታብሌት ልክፈተው። አሁን ቤቱ ና ካልመጣ እያለ ሲቀውጠው ነበር። አሁን ጥሯቸው እያለ ይኸው እቺ ትታያለች። እቴ ነው የምትባል ምንድን ነው የሚሽከረከረው? ይሄ ደግሞ ያው ተመልከት። አሁን ቤቱ ማለት ነው ሰሙን ጥሩት ሲል ነበር። ያው እየላኩልኝ ነበር ፍሪኩዌንትሊ በተደጋጋሚ። ያው እዩት፣ አያችሁ? አሁን እየተላከልኝ ነበር እኮ ይምጣ፣ እኔ ቤት ይምጣ እያለ ያው ሼር እያደረጉኝ ነበሩላ። በእኛ ሜዳ ስንለው ያዙ ይልቀቁኝ፣ ቆረጠመኝ፣ በኮሆስት ሲባል ቆረጠመኝ፣ ፈለጠኝ፣ ራሴን እንትን ልሞት ነው ምናምን እያለ የሚያወራበት ምንም አይነት እንትን የለም። ያው እየላከልኝ ነበር። አስጠሩት፣ ይምጣ፣ እዚህ እንወያይ ሲል ነበር። ያው እየተላከልኝ ነበር። እና ኦል ኢን ኦል ፕሮቴስታንቶች አትፍራ ብትሉ ደስ ይለናል፣ ባይፈራ ደስ ይለናል። ይሄን ያህል ምንም የምናደርገው ነገር የለም እኮ ውይይት ነው። ውይይት ከያዘ ውይይት ነው። እና ሚኪዬ ይሄ ነው እውነቱ። ይሄው ይሄ ምስጋና የሚለው ነው። ይሄው እየላከልኝ ነው። እንትን አብንና እንትን አየኸው። ይሄ ማን ነው የሚለው? ምስጋና ጥሩት እያለ አሁን ሲፎክር ነበረ። ልክ አሁን አንተ ቤት ሲመጣ ነው ፈለጠኝ ቆረጠኝ የሚለው። ይሄው ይሄ አይደለም። የታለች እቿ አትቴኑ? ይሄው አሁን ይሄው ቱዴ 8 ሰዓት ከ25 ይሄው
እቺ ማናት? ያው ቴኑ መልካም ስለሌለው ምንም ስለማያውቅ ነው ዝም ብሎ ስለሚጮህ ያው ጥሩት። ያው እየጠበቅነው ነው የሚመጣ ከሆነ ቤት ነን ያለ ነው። ሚኪዬ እኔ ቤትም መጥቶ አንድ ሰዓት ከምናምን አውርቶ ቤቴን ከፍቼ በኮሆስት ካለ በኋላ ቤቱን ቆልፎ ነው እና ሪፖርት አድርጎ ምናምን ተባብሎ የኔን ቤት ሪፖርት አድርጎ እኔ ሲከፍት እየላኩለት ሰሙ ገብቷል እየተባለ ምንድን ያደረገው ቤቱን ቆልፎ አውርቶ ምናምን ቪዲዮ ሰራ ጠፋ ምናምን ብሎ እየጠበቅነው እኮ ቀን ሙሉ ነው የጠበቅኩት የዛን ቀንና መፍራት ጥሎ አይደለም። በቃ ሚኪዬ ለዚህ ነበር እንትን ያለው የሚፈልግ ከሆነ ያወራችሁ ይምጣኔ በየትኛውም ሰዓት ዝግጁ ነኝ። ኤርሚያስ አለ ላክ በሉት። አንዳንድ ጊዜ እንደዚህ ባያደርግ ምናምን ደስ ይለኛል። በቃ ነገሮችን ለመወያየት ከሆነ እኔ ምናልባት ወንጌልን ነው ማምነው እውነት አለኝ ሀቅ አለኝ የሚል ሰው አይፈራም። በነገራችን ከማንም ሰው ጋር ቢሆን እኔ አሁን ኤርሚያስ እንዲህ ነው ተሳዳቢ ነው እንደዛ ነው ይላሉ አይደል? እግዚአብሔር ምስክሬ ነው። እኔ ቅንጣት ታክል ኤርሚያስን ምንም የምፈራው ነገር ምንም ነገር የለኝም። ለኤርሚያ ምንም ያን ያክል ትልቅ እንትን የምለው ነገር የለኝም። አቅም ካለው እውቀት ካለው አስተምራለሁ ካለ እውነት አለኝ ካለ ማንንም ሰው ለማናገር እኔ ወደኋላ የምል ሰው አይደለሁም። አባት በእውቀት ቁጭ ብዬ ደሞግት ብዬ እንሞጋገት ባልለው እንኳን ግን ደግሞ በምንም አይነት መልኩ ለዛ ሰው ጥያቄ ጠይቄ እንዲመልስልኝ የማድረግ በጣም ምንም ወደኋላ የምልበት ነገር የለም እና ኤርሚያስም ማንንም ሰው ያንንም ሰው ይህንንም ሰው እገሌ ነው እንትና ነው ይሳደባል አይሳደብም ሳይል ማንንም ሳይንቅ ለሁሉም ሰው ሪስፔክት ክብር ኖሮት ከሁሉም ሰው ጋር ማውራት ይገባዋል ባይ ነኝ። ይሄ ምክንያት አይሆንም። እገሌ ለምን አስገባኸው ምክንያት አይሆንም። በነገራችን ላይ እገሌ ለምን አስገባኸው ለምን እገሌ አይባልም። አረ ምንም እንደዚህ ነገር የለም። ካለው አቅም ካለው የሚፈልገው ነገር ካለ ራሱ እኮ ነው። እኔ ኮስት እኮ አላልኩኝም አይደለ? ራሱ በኮስት እናውራ ሚኪን ለምን በኮስት እናውራ እያለ ነው ብሎ ነበር አስገባሁትኝ በቃ እንጂ እኔ በኮስት የማውራት አላማ መጀመሪያም ከጅምሩ አልነበረኝ እውነት ለመናገር ማለት ነው። ስለዚህ ይሄው አሁን በኮስት ይምጣ ሐሳብ ካለው በኮስት ከኔ ጋር ያውራ። በኮስት ሐሳብ ካለው
በኮስት ያውራ፣ ቅሬታም ካለው ቅሬታውን በኮስት ያውራ። ከዛ በኋላ ሊወያይበት፣ ሊያወራበት፣ ሊነጋገርበት የሚፈልጋቸው ጉዳዮች ካሉ፣ ሊጠይቅ የሚፈልጋቸው ጉዳዮች ካሉ በሱ ፍቃድ አይደለም በእኔ ነኝ መምህራኖችን ይዤ የምመጣው ፈቃደኛ የሆኑልኝን መምህራኖች ቲክቶክ ላይ ሊታወቁም ይችላሉ፣ ቲክቶክ ላይ ላይታወቁም ይችላሉ። እኔ ያመንኩባቸውን መምህራኖች ይዤ መጥቼ አባቶቼ መምህራኖች ይዤ መጥቼ ከነሱ ጋር ማውራት ይችላል። ኤርሚያስ ለጥያቄዎቹ ለእያንዳንዱ መልስ መውሰድ ይችላል። ጎበዝ ኤርሚያስ ከላክ ጥሩ አለ። ኤርሚያስ አለ። እሺ ደገምከኝ አሁን ሚኪ ወይ ደገምከኝ አሁን ማለት ኖ እንደዚህ አይነት ሰው አትመስለኝም ነበር። አሁን ጫን ብዬ እናገራለሁ። አልሰድብም፣ እንደ ወንድም ጫን ብዬ እናገራለሁ። መሳደብማ እንደዚህ ራሱ ማለት እኮ ትክክል። እኔ አልሰድብህም ነው ብዬ የምልህ፣ ግን ጫን ብዬ ግን እናገራለሁ። አሁን ለምን በለኝ ሚኪ። እሺ የቀድሙን ሳልጨርስልህ ሰው አታስገባ። አድመጠኛ አሁን ቆይ፣ ሰው አታስገባ። መዝሙረ ያሬድንና እኔን ብቻ አስገብተህ ቤትህ ላይ እንነጋገር ብዬ ቤት ክፈት ብዬህ እኔ ቀድሜ መጥቼ ገስት ልኬ ተቀብላ ያስገብታኝ ያሬዶን እየተጠባበቀን እያለን የሚሳደቡ ሰዎችን አስገብተሃል። ኦኬ፣ በዛ ቅሬታዬን ልነግርህ ስል አሁንም ጠራኸው፣ ያንን የምጠራውን ሰውዬ ማለት ነው። እሱን ላክልብል ስል እንዳታስገባ አልኩ። ምክንያቱም ቤቱ እንዲረበሽ ስለማልፈልግ ማለት ነው። አሁን አንተ ከኔ ጋር ዲቤት እንድታደርግ አይደለም ፈልገው። ካደረግ ሰየው፣ ካላደረግ ግን አንተ ዲቤት እንድታደርግ ሳይሆን አንተ ጋር አንተ የምትፈልገው መምህር ጠርተህ ከፈለገም ያሬዶ መጥቶ አሁን ያሬዶ ገስት ቢገባ ምንድነው ከውስጥ ቢልክ ችግር የለብኝም። እኔ ያሬድ ስርዓት ያለው ሰው ስለሆነ ማለት ነው። እንደዚህ ስርዓት ያላቸው ከውስጥ ልከው የሚያወሩ ከሆነ ኦኬ። ካልሆነ ግን የሚሳደብ ሰው ሰሙን አምጥተህ ቀደምም አስገብተህ ቤት ውስጥ አስጨርሰኝና ከዛ ታወራለህ። እንዳትናገረውና እንዳታስቀይመኝ ስለፈለኩኝ ነው። አሁንም ተሳዳቢ ስለሆነ ማለት ነው። አይደለም አይባልማ ነው። ለምን እንደማይባል ሰሙ ተሳዳቢ። በጣም ጥሩ። እኔ አሁን እንትና ተሳዳቢ ስለሆነ እኔ አሁን ኤርሚያስ ምንም ቢሆን ምን ማለት ነው የራስህን ወገን ማንም ሰው እንዲነካብን እንደማትፈልገው እንደዚህ አይባል ነው። እንደዛ ከሆነ እና ከኔ ጋርስ እንዴት ትግባባለህ? ቆይ ተሳዳቢ ነው እኮ አንተ ጋር ከኔ ጋር እንዴት ትግባባለህ ታዲያ? እንደዛ ብለህ እኔ እኮ በሃይማኖት የሚመስለኝ ወንድሜን እየሰደብክ እያንቋሸሽክ አንተ ከቻልክ ማለት ነው ኤርሚ፣ እንደዚህ አይደለማ በቃል አቀባይ በኩል አይደለማ የሚነገረው። ከፈለክ ከቻልክ ተሳዳቢ ነህ ካልክ የምትፈልገውን ሰው ፊት ለፊት አንተ ጎበዝ ከሆነ ለዛ ሰው ተሳዳቢ ነህ ብለህ ንገረው። ስለ ሰው አታወራልኝ። እኔ ሀሜቱን ምናምን አልፈልግም። እናንተንን የምንነጋገረው ኤርሚ፣ እኔ እናንተንን የምንነጋገረው እኔ እናንተ በምንነጋገርበት የእግዚአብሔር ቃል ጉዳይ ላይ እናውራበት፣ እንነጋገርበት። ያ ያስኬደኛል። እኔ ምንም ችግር የለብኝም። እገሌ እንትን ነው እገሌ ተሳዳቢ ነው እገሌን አምጣልኝ፣ እንደዚህ አይሰራም ኤርሚ። እንዲህ አይነት ነገር እንዳትደግም። ምክንያቱም አከብረሃለሁ፣ አክብረኝ። ካላከበርከኝ ግን አንተን አይደለም የነካው። አድመጠኝ፣ አንተን አይደለም የነካውትኝ። ሰሙ ማለት ተሳዳቢ ሰው ነው። ኖ በቃ ኤርሚ እዚህ ጋር አንግባባ። ፈርተሃል ማለት ነው። አየህ፣ መሰዳደብ ነው የፈለግከው። አየህ ኤርሚ፣ አሁን እኔ የምረዳ ምንድን ነው ማለት ኖ አንተ አሁን መሰዳደብ ነው የፈለግከው። ሀሜት ነው የፈለግከው። ኖ ሀሜት ነው እየፈለግክ ያለው አንተ። ሀሜት ነው ልታማልኝ ነው የመጣኸው ኖርማሊ። ግን አንድ ነገር በአቅም ላውራ ካልከኝ፣ በንግግር አምናለሁ ካልከኝ፣ እኔ እውነት አለኝ ብለህ ካሰብክ
ይኸው ሳልፈራ ምንም አይነት ነገር ምንም ወደኋላ ሳልል ከአንተ ጋር እያወራሁኝ ነው። እንቀጥል። ቆይ እህትየው ቆይ አትለኪልኝ። እንቀጥል። እሺ እኔ እናንተ ኦኬ። አቅም አለኝ ከኔ ጋር ዲቤት ማድረግ ትፈልጋለህ? ገድላት ድርሳናት ላይ በጣም ጥሩ። እኔ አሁን ከአንተ ጋር ገድላትና ድርሳናት ላይ ዲቤት ላደርግ አይደለም የገባሁት። ስነግርህም ፖስት ስልክልህም የአቅም ጉዳይ አለ። እንደዛ ነው የምታስበው። አየህ አይደለ? የአቅም ጉዳይ እንደዚህ ላስቀይም አልፈልግም። እኛ ኦርቶዶክስ ይኸውልህ፣ አየህ ኤርሚ፣ እኔ የማልወደውን አንድ ነገር ልንገርህ። እኔ ደግሞ ልንገርህ፣ በጣም ከጠቀመህ ልንገርህ። በመጀመሪያ ደረጃ ሰው አትናቅ። ምክንያቱም ሰውን ንቆ ክርስቶስን መስበክ አይቻልም። አልናኩም ሚኪ። አሁን አንተ አቅም ካለ እኮ አልከኝ። ስለኔ አይደለም ኤርሚ፣ ሰዎችን አትናቅ። በመጀመሪያ ደረጃ ሪስፔክትፉል ሆነህ ሀሳብ አስጨርስ፣ ሀሳቡ ላይ አውራ፣ ፍትጊያውን አትፈልገው። በቀጥታ ትምህርቱ ላይ ብቻ ልንነጋገር ያሰብንበት ነገር ላይ በትህትናና በፍቅር አድርገን ማውራት እንችላለን። ከዛ ባለፈ ግን እገሌ እንደዚህ ነው፣ አንተ እንደዛ ነህ፣ እንደዚህ ነው እየተባባልን ፐርሰናል የምናደርገው ከሆነ ወንጌሉ ሳይሆን ዓላማችን ፐርሰናል አቅማችንን ለማሳየት ይሆናል ማለት ነው። ስለዚህ እኔ በቤተክርስቲያን በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ውስጥ ምእመን ነኝ። ምእመን ቢሆንም እዚህ ቲክቶክ ማህበራዊ ሚዲያ ላይ ግን የአቅሜን አስተዋጽኦ ለማድረግ የመጣሁኝ አንድ ኦርቶዶክሳዊ ምእመን። ስለዚህ ባለኝ አስተዋጽኦ ማድረግ በምችላቸው መንገዶች ላይ አስተዋጽኦ አደርጋለሁ። በትህትና መነጋገር እፈልጋለሁ። ጥያቄዎች አሉኝ፣ ፖይንቶች እየተነሱ ከኔ ጋር በትህትና እንዲያወሩ የምፈልገው ነገር አለ ካልከኝ ሜዳውም ይኸው ፈረሱም ይኸው ይቻላል። ጊዜ ወስደን በስነ ስርዓት በአግባቡ መነጋገር ይቻላል። ከዛ ባለፈ ግን ለሐሜት ነው፣ ልሰድብልህ ነው፣ አንተን ላከብር ነው፣ ሌላውን ላዋርድልህ ነው የምትለኝ ከሆነ ግን ይኸው እግዚአብሔር ምስክሬ ነው፣ ሳልሰድብህ ምንም ክፉ ቃል ሳልናገርህ አመሰግናለሁ ወንድሜ ብዬ እንለያያለን ማለት ነው። እንደዛ ከሆነ ልናወራ እንችላለን። እሺ ቴንክ ዩ። ግን ራስህ ስትናገረው ጽድቅ ይሆናል፣ እኔ ስናገረው ስድብ ይሆናል አይደል? ምንድን ነው ያልከኝ? አሁን አንተ አቅም ካለህ አውራኝ ብለህ አልከኝ። እሺ እኔ ደግሞ አቅም ካለህ እናውራ ብዬ ስልህ እንዴት ሰው ትንቃለህ ብለህ ትለኛለህ። አንተ እኮ ንቀህ ነው ያወራኸው ማለት ነው እንደዛ ካልከ። ግን እኔ እንደዛ አላወራም። እኔ ማስቀየም አልፈልግም፣ አንተን የሚሆን ሌሎችንም ማለት ነው። ግን የሚሳደብ ሰው አልፈልግም ማለቴ ኦኬ፣ ያ የራሴ መብት ነው። ኦኬ ከአንተ ጋር እንቀጥላለን። አንተ ለምጠይቀው ጥያቄ መልስ ከሰጠኝ ኦኬ፣ በገድላት በድርሳናት ላይ ቅድም በተነሳውን ቪዲዮ ይሁን በሌሎች ላይ አወራለሁ ብለህ ካልክ ኦኬ፣ አይ ሌላ መምህር አምጥቼ ብለህ ካልከኝ እኔ መብቱን ላንተ እሰጣለሁ። ዲያቆን፣ መምህር፣ ካህን የሆነ ገድላት ድርሳናትን በሚገባ የሚያውቅ ሰው እሱን ካመጣህ ላወራ ፈቃደኛ ነኝ። ከፈለክ ዛሬ፣ ካልፈለክ በሌላ ቀን። ኦኬ አንተ ቤት ራሱ እንኳን ሆኖ ሌላ ሰው ገስት ላይ ሳታስገባ የምታመጣቸውን አንድ መምህር ከሆኑ እኛን አንድ መምህር ብቻ አርገህ እኔን አርገህ አንተ ቤቱን እየመራህ አንተን ቤቱን በመምራት ስለማምንህ ማለት ነው። ስለማምንህ አንተ ቤቱን ትመራዋለህ። አንተ ቤቱን ስትመራው 3 አርገው ማለት ነው፣ 8 አታርገውም። እኔና መምህሩ ወይ እኔና ዲያቆኑ ብቻ ሆነን ማለት ነው። ኦኬ ከዛ ውጪ ማንም ሰው የትኛውም አገልጋይ አስገባኝ ብሎ ቢልህ ሳታስገባ ማለት ነው። ኮስትም አድርገኑ እኔና ተገብተን እኔ ፈቃደኝነታቸውን እጠይቃለሁ። ፈቃደኛ የሆኑ ሰዎች ያልከው ነገር በጣም ገዢ ስለሆነ ይሄ በጣም የጨዋ ነው። መታረም ያለብኝ ነገር ካለ አንተ መታረም ያለብህ ንሱድና ያሬዶን ራሱ እኮ አስገባ ያልኩ ሚኪ ቀደም ያልኩ ያሬዶን አስገባውና አንተ ቤቱን ምራው ጸዲ ቤት ያልኩ ማለት ሪከርድ ስለተደረገ አንተ ቤቱን ምራው አንተ ቤት እመጣለሁ ሚኪ ኤፌሶን ጋር ግን አልሄድም ነው ያልኩት። መዝሙር ያሬድ አንተ ከከፈትክ አንተ ጋር እመጣለሁ አልኩት። ቤቱን መስራት ሊመራው ይችላል ብዬ ስለማስብ ኦኬ አንተ ከከፈትክ ደግሞ ሚኪ አንተ ጋር እመጣለሁ። አንተ ጋር ግን ስመጣ መዝሙር ያሬድና እኔን አስገብተህ አንተ ቤቱን ትመራዋለህ፣ ሌላ ሰው እንዳታስገባ ብዬ እሺ ብዬ ስመጣ ቀድሜ ስመጣ እኔ አስገባኝ። ከዛ ያሬዶን እየጠበቅን እያለን ሰሙ መጣ አስገባ፣ ሌሎቹ መጣ አስገባ። ከዛ አልፈልግም አልኩኝ። ለምን አንተ ቤት ከዚህ በፊት 3 ጊዜ ተሞክሯልኝ፣ 3 ጊዜ ተሰድቤ ምክንያት አንተም ጭምር ተሰድበሃል ማለት ነው። ኤርሚ እኔ እግዚአብሔር በሚያውቅ ማለት ነው እውነት ለመናገር በእውነት ነው የምነግርህ። እዛ ቤት የተነጋገር ነው ምናልባት አስተውዬ ስላልሰሟችሁ ቶሎ ሀሳቡ እንድትነጋገሩበት ከመፈለጌ አንጻር እንትን ብዬ ገባውኝና ዳጊንም ሌሎቹንም ሳያቸው አስገባውኝ እንጂ ኖርማሊ በዛ አንተ በተረዳው መንገድ አይደለም። ምናልባት ያንን ስላልሰማችሁ በደንብ
እንትን ስላላልኳችሁ ሊሆን ይችላል። ኤኒዌይስ በቀጣዩ ግን እንደተባባለው በዚህ አሁን በተነጋገርነው መልኩ ግን እኔ ቀድሜ ለአንተ ማነሳለህ ጥያቄዎች አሉኝ ማለት እንትኖች አሉ። እነዛ ከቻልኩኝ ማታ ዛሬ ማታ የምትችል ከሆነ በእኛ ሰዓት ማታ ላይ በኮሆስት መውሰድ የምፈልጋቸው አንተ ያነሳቸውን ፖይንቶች መውሰድ የምፈልጋቸው ጉዳዮች አሉ። እሱም ብቻ እኔ ጥያቄ ብቻ ልሞግትህ ወይንም ትልልህ አይደለም፣ ጥያቄዎች ብቻ እንዳነሳለህ ፈቃደኛ ከሆንክ ጥያቄዎችን አነሳልሃለሁ። አንደኛ ከዚህ በፊት እኮ ራሱ አንድ ጥያቄ ሰጥቼ ሚኪ የሆነ ጥያቄ ታስታውሳለህ? ምናልባት ካረሳ ማለት ነው። ለምሳሌ ምን ነበር ሃይማኖት የሚለው ቤተክርስቲያን አትሳሳትም የሚለው ነው። ቤተክርስቲያን አትሳሳትም ብቻ ሳይሆን ከዛ በፊት ለምሳሌ በሰለስቱ ደቂቅ ላይ ማን ያወጣቸው ብሎ የሚል 6 አይነት አስተምሮት ስላለ ብዬ ነግሬህ፣ እንደገና ደግሞ ድርሳነ ሰንበት እና መጽሐፍ አርጋኖን እና 4 መጽሐፍቶች ላይ በተለይ የጌታችን የኢየሱስ ክርስቶስን አማላጅነት አሁን በሰማያት ይለምናል ብሎ የሚል ብዬ መጽሐፍቶቹን ራሱ አሳይቼ ነበረ ማለት ነው። አሳይቼህ 4 መጽሐፍቶች ላይ 4ቱን መጽሐፍቶች አሳይቼ ጠይቄ እመጣለሁ ብለኝ አይ ቲንክ ረሳው ሊሆን ይችላል ዘንግታው ሊሆን ይችላል ብዬ አስባለሁ። እና አሁን ዋና ጉዳይ አድርጌ ጥያቄዎችን ያልካቸው ነገሮች ላንሳና በዚህ ጉዳይ ላይ ካልከኝ እዛ ርዕሰ ጉዳይ ላይ ያላቸውን ሀሳብ እንትናቸውን መረጃቸውን ማስረጃቸውን ሰብስበው መጥተው ከአንተ ጋር እንዲወያዩ እንዳደርግ እንዲመቻችልኝ ከመፈለግ አንጻር ነው። ከፈለክ በውስጥ ተጻጽፈን መላክ ትችላለህ። ከዛ በኋላ ጊዜውን ቀጠሮን ይዘን ሰዓቱን ይዘን ወቅቱን ይዘን በየጊዜው እየገባን በዛ ሀሳብ ላይ በደንብ መወያየት ይቻላል። ምንም ችግር የለም። ይህ ደስ ይለኛል። ኦኬ ግን እሺ ቆይ ምንድነው? እሺ በፕሮግራም በምናረግ ሰዓት ላይ አንተ ቤትም ይሁን እኔ ቤት ፕሮግራም ቢደረግ እኔ ቤት ከሆነ እኔ ስለሆንኩ የምናገረው አንድ ፕሮግራሙን ሊመራው የሚችል ሰው እናደርጋለሁ። ወይ አንተ ትመጣለህ ከአንድ ከኦርቶዶክስ መምህር ጋር አንተ ትመጣለህ፣ እኔ ደግሞ ከአንድ ወንድሜ ጋር ሆኜ እቀመጣለሁ። እኛ አንተና ያ አንድ ወንድሜ ቤቱን ትመሩታላችሁ በአንድነት ማለት ነው። እኔና መምህሩ ብቻ እንነጋገራለን እኔ ቤት ከመጣህ ማለት ነው። ወይ ደግሞ አንተ ቤት ከመጣሁ አንተ ቤቱን ትመራዋለህ፣ ወይ ደግሞ አንድ ወንድሜን ታስገባና አንተና ያ ሰው ቤቱን ትመሩታላችሁ። እኔና መምህሩ ብቻ ነው የምንናገረው። እናንተ መካከል ላይ ገብታችሁ አንተም ይሁን አሁን ዳጊን ይዤው መጣ አንተም ይሁን ዳጊ ሐሳብ አትሰጡም። እኛ የምንናገርበት ሐሳብ ላይ ሐሳብ አትሰጡም። ቆይ አንድ ደቂቃ እኔ የምጨምረው አድም አድርገዋለ ብሎ አይልም ዳጊ። ወይ ዳንዬን ይዤ ከመጣሁት ወይ ብሩኬን ይዤ ከመጣሁት አይልም። አንድ ሰው ነው ይዤ መጣው። አንተም ሐሳብ አለኝ አንድ ብላትን መጨረሻ ላይ ሐሳብ ልትሰጡ ትችላላችሁ። እናንተ የምታደርጉት ሚኪ ቤትን ከፍተሃል፣ ኦርቶዶክሳዊ ወንድምነህ፣ ከኔ ከወንጌላውያን አማኞች አንድ ወንድም ይዤ እመጣለሁ፣ እሱ አብሮ ይሆናል። እኔና መምህሩ አለን። የአንተና ከኔ እኔ ይዤው የምመጣው ወንድም ቤቱን ከመምራት ደቂቃው ላይ ምናልባት አድሎ እንዳይደረግ ቤቱን ከመምራት ውጭ ምንም አይነት ነገር አትናገሩም። አንዴ ቆይ ማስታወቂያ እንናገር ብላችሁ ካላችሁ ዝም እንላለን። ጫወታው የኔና የመምህሩ ብቻ ይሆናል ማለት ነው። ምንም እንበል ምንም። ኦኬ እንደዛ ከሆነ ቃል ግባልኝና በፈለከው ሰዓት እኩለ ሌሊት ላይ በሆነ ቀስቅሱኝ ወገኖች፣ ደውላችሁ ቀስቅሱኝ። በእውነት በገድላትና በድርሳናት ጉዳይ የኢትዮጵያ ኦርቶዶክስ ክርስቲያን መምህር፣ ካህን፣ ዲያቆን የሆነ በተለይ አገልጋዮች የሆኑ አውቃለሁ ብሎ የሚል አገልጋይ የሆነ የምፈልገው አገልጋይ ነው የሆነ ቤተክርስቲያኒቱ ውስጥ ቤተክርስቲያኒቱ የምታውቀው እኔ አገልጋይ ነኝ። እኔ አገልጋይ ስለሆንኩኝ አገልጋይ የሆነ የሙሉ ጊዜ አገልጋይ የሆነ በደንብ አውቃለሁ ብሎ የሚል ሰው ይምጣ። ሚኪዬ አንተ ቤት ራሱ ነው ይመጣሉ። ያንን ወንድሜ ልጅ አንተ ቤት እመጣለሁ። ሞዴሬተሮችን በሙሉ አውርደህ ማለት ነው። ምክንያቱም ሚዩት ልደረግ ስለምችል ሞዴሬተሮችን በሙሉ አጽድተህ ለጊዜው ለዛን ቀን ማለት ነው አውጥተህ በጨዋነት የሆነ ምክንያቱም አንተ በማታውቅበት እኔ ሚዩት እንዳያደርጉኝ እንዳያወርዱኝ ማለት ነው። ችግር የለም። አስፈላጊ ከሆነም 4 ሰዎች ሆነን ኮስት ስለሚቀበለን 4ታችን ሆነን ከመምህሩ ጋር አንተም ሆነ መድረኩን መዛ በልኩ ነው እንችላለን። እንደዛ እንችላለን። እንችላለን። እንደዛ አንተም እኔም የሚመጣው መምህር እና እኔም ጋር ደግሞ ያለው ሌላ ወንድም ኮስት አስገብታል። ለ4 ሆነን እናንተ 2 ደቂቃውን ትመሩታላችሁ። በስርዓት ያለ ይሆናል ማለት ነው። ስለዚህ ሞዴሬተር ፈቃደኛ ከሆኑ እኔ ከቤተክርስቲያን መምህራኖቼ
መውጣት አልችልም። ቤተክርስቲያን መምህራኖች ፈቃደኞች ከሆኑ በዛ ልክ እናደርገዋለን። እኔ ግን ይህንን አማራጭ አካሄድ ግን በጣም በግሌ ግን ወድጄዋለሁ፣ ተመችቶኛል። ከዛ ባለፈ ግን እዚህ ቲክቶክ ላይ ያሉ ሰዎች እንኳን አክሴፕት ማድረግ ካልቻሉ ችግር የለውም። ሌሎችን የምናውቃቸውን መምህራኖች አባቶቻችንን እነሱን ጥያቄው መልስ እንዲሰጡበት በመከባበር ከሆነ ዘለፋ ከሌለ ቤተክርስቲያን የማትሰደብ ከሆነ በቃ እንደዚህ አይነት በጨዋነት ፖይንቷ ላይ ብቻ ለማውራት ከሆነ ምንም ደስ ይለኛል፣ ምንም ችግር የለው። ከዛ ባለፈ ግን ያሉ ትርፍ ነገሮች ግን አስፈላጊ አይደሉም። በዚህም በዛ በኩል ያለው ነገር እኔ ቤተክርስቲያን የማትሳደብ ከሆነ ምናምን ብለው እኔ ይቅርታ አድርግልኝ ሚኪ፣ እንዴ የእናንተ አገልጋዮች እኮ ናቸው እኮ ሲሳደቡ የሚሉት። መናፍቅ እኮ እያሉ ያለ ስማችን ስም ሰጥተው የሚናገሩ እኮ እነሱ ናቸው። እዚህ ላይ አንድ ግባ። እኔ የማንሰዳደብ ከሆነ ነው እኔ መናፍቅ ብሎ ካለኝ ደብተራ ነው ብዬ የምለው፣ መተተኛ ነው ብዬ የምለው እኮ። አሁን ይህ ስድድብ ይቅር እንዳይሉ ንገራ የሚመጣው ሰውዬ እንዳይነገር አይሉም። እኔ ማመጣቸው መምህራኖቻችን እዚህ ስር ቲክቶክ መንደር ላይ ያሉት መምህራኖቻችን ወንድሞቻችን እግዚአብሔር በወደደ መጠን ላለመሳደብ፣ ላለመናገር፣ ክፉ ቃል ላለማውራት ይጥራሉ፣ ይሞክራሉ ብዬ አስባለሁ። ይኖራል ግን እንደዚህ አይነት እናንተን ሊያስከፋ የሚችሉ ነገሮች ሊኖር ይችላል። እኛንም በጣም ከምነግርህ በላይ አንተን ጀምሮ ሌሎችም ብዙ ነገሮች ብላችሁናል። ግን የእግዚአብሔር ቃል ይበልጣል ብለን ለእግዚአብሔር ቃል ዋጋ መከፈል ያለበት ነው ብለን አሁንም እየሞከርን ያለ ነው። ከትንሽ እስከ ትልቁ ያለ ነው ሰዎች እንሞክራለን፣ እንነጋገር፣ እናውራ፣ እንማማር። የተሻለውን መውሰድ የሚችል ሰው የተሻለውን ይወስዳል ብዬ አስባለሁ። ስለዚህ በዚህ መግባባት ውስጥ ካወራን እኔ በጣም ደስ ይለኛል። እንቀጥላለን። እንደውም ከውስጥ ያልከው ሚኪ በውስጥ ከፈለክ በቴክስት እንጻጻፍ። ከውስጥ ያልከው በጣም ወሳኝ ነው። እኔም በከውስጥ ገባለሁ። ከኔም ጋር አንድ ወንድም እንዳልኩ ዳንዬ ከሆነ ዳኒ፣ ብሩኬን ከሆነ ብሩኬ፣ ዳጊ ከሆነ ዳጊ፣ ወይ ቢኒ ከሆነ ቢኒ፣ አንዳቸውን ይዤ እመጣና ከውስጥ ይገባል። እነሱም አንተም ከውስጥ ገባለህ። የምታመጣቸው መምህር ጠይቀ ፈቃደኝነታቸውን ከውስጥ ይገባሉ። አራታችን በኮስት ሆነ፣ ሁለታችሁ እንዳልኩት አንተና የኔ ወንድም ወይ ይዤ የምመጣው ወንድሜ ማለት ነው። እሱ ፕሮግራሙን አሬንጅ ታርጉ፣ በደንብ ትመሩታላችሁ። እኔና እኛ አገልጋይ ብቻ እንነጋገራለን ማለት ነው። ሰው ስህተትና እውነቱ የቱ ጋር እንዳለ ያያል፣ ይማራል ማለት ነውና ቴንኪዩ ሚኪ፣ በጣም ነው የማመሰግነው። የምትለው ነገር ካለ መቀጠል እንችላለን። እኔ በጣም የምማርበት እንደሚሆን እርግጠኛ ነኝ። በጣም እንደውም በገድላት ጉዳይ ላይ በጣም ብዙ ማወቅ መፈለጋቸው እውነት ለመናገር ነገሮች አሉ። አንዳንድ ጊዜ ያልመሰሉንን ትክክል አይደሉም ብለን ያልናቸው ሀሳቦች ከሌላ ወገን ሲነሳ እንድንማርበትም የሚጠቅሙ ይሆናሉ ብዬ ስለማምን ይሄ አካሄድ በጣም ወሳኝ ነው። ብዙዎች ይማሩበታል፣ ብዙዎች አትርፈው ይወጣሉ ብዬ በግሌ ያምናለሁ። እንዴት ማድረግ እንዳለብንም እሱንም መነጋገር ካለብን እነጋገራለን። ምክንያቱም የሁላችንም ኮስት ከከፈትን በኋላ የእያንዳንዳችን የሁላችንም ኮሜንት ይዘጋ ከሆነ የሁሉም ሰው የአራቱም ኮሜንት ይዘጋል ማለት ነው። እንደዛ አድርገን ይከፈት ከሆነ አራቱም ተከፍቶ ነው የሚቀጥለው። እኛ አንዘጋም። እኛ የመዝጋት ሰው እኛ ጋር ያሉቱ አሁን የኔም በእኔ በኩል አይደል የሚታየው። እኔ ጋር አልዘጋም። የኔ የሚዤ የመጣው ወንድሜም እንዲዘጋ አልፈልግም። ኮሜንት አይዘጋም። ግን የሚሳደቡ ሰዎች ካሉ እንዳይሳደቡ፣ ሌላውን ፕሮቮክ የሚያደርግ ነገር ካለ እንዳይናገሩ ለወንድሞችና እህቶች እነግራቸዋለን። እንደዛ እናደርጋለን ማለት ነው። እና አሁን አንተን ነው የምጠብቀው። ቀጠሮ ጠይቃቸው ፈቃደኝነታቸውን፣ ገና ፈቃደኛ የሚሆን ወንድም አገልጋይ ካለ ጠይቀህ ፈቃደኛ ናቸው ብለህ የምትል ከሆነ ጊዜውን አስታውቀኝ እና እኔ በጣም በደስታ ማለት ነው። አንደኛ በገድላት በድርሳናቱ ጉዳይ እስከዛሬ ድረስ ቀርቦ ለመነጋገር የፈለገ ሰው የለም። ለምን እንደሆነ ባላቅም፣ ኦኬ አሁን ግን ከተገኘ በጣም ደስ ይለኛል። በገድላት በድርሳናት ላይ በዩቲዩብ እና በቪዲዮ ላይ መልስ የሰጡ ሊቀ ሊቃውንት ቅድም እንደ ቅድሙ አይነት መምህራሉ ሌሎችም አሉ። የእነሱን ቪዲዮዎች ሁሉ እናያለን። ከነዛ ቪዲዮዎች ጋር አሁን ለምሳሌ ሳነጋግር መጽሐፍቶችን እናያለን። መጽሐፍቶቹን እያገላበጥን ገድላቱን፣ ድርሳናቱን፣ ታምራቱ ላይ እናነሳለን። በእነዚህ መጽሐፍቶች ጉዳይ ደግሞ አስተያየት የሰጡ ሊቀ ሊቃውንቶቹን እንደ ቤተክርስቲያን መምህራን የሚታወቁ አሁን ቅድም እንደታየው አይነት ከመጽሐፍ ቅዱስን መስለው አክለው ብለው ያሉትን እንደነሱ አይነቶችን ሁሉ እናነሳለን እና መወያየት በጣም ደስ ይለኛል ማለት ነው። ሚኪ በጣም እሑድ ስለሆነ ቤተሰብ ጥየቃ ሄዳለሁ ብሎ
እኔ ከፍሬንዶቼ ጋር ነው ቢያንስ ባይሆን ቀጠሮ ያለኝ። በእርግጥ ግን ይኖራል ለማለት ብዬ ነው። እጠብቅሃለሁ። ቤቢዬን ሳምልኝ፣ ባለቤትን ሰላም በላት። ቴንኪው። እጠብቅሃለሁ። እግዚአብሔር ያክብርልኝ። እናመሰግናለን። ሰላሙን ሁላችሁንም ቤተሰቦች እናመሰግናለን። እሺ አሜን። ቴንኪው። እሺ ሚኪ ኦኬ። እሺ ሚኪ አንተ ውጣ። ቆንጆ አጋጣሚ ነው እንግዲህ አጋጣሚ ብዙዎቻችን ተጠቅመንበት ብዙዎች የተሻለውን ወይንም ትክክለኛውን የሆነውን ነገር ይዘው ይሄዳሉ። ፊት ለፊት መገናኘት ፊት ለፊት ማውራቱ መልካም ነው እና ፈቃደኛ የሆኑ ሰዎች ፈቃዳቸው መሰረት ሲነጋገራሉ ያወራሉ ብዬ አስባለሁ፣ አምናለሁ። ብዙ ለውጥ እናገኛለን። እንደ መምህር ዮሐንስ አይነት ሰዎች አሉ በጣም ክብራቸውን የሚጠብቁ የቤተክርስቲያንን ክብር የሚያስጠብቁ በጣም ጀግና መምህራኖቻችን አሉ እና እነሱን እንገብዛለን። ከሰሙዬም ጋር እናወራለን። በዛ ላይ በሐሳቦቹ ላይ ማውራት የሚፈልጉ ሰዎች ካሉ ከነሱ ጋር እናወራለን። ሌሎችም ሰዎች ጋር እናወራለን። እንደ ዲያቆን ዘማርያም ፈቃደኛ ከሆነ እኔ እነሱን ወክዬ መናገር አልችልም። ከዘማርያም ጋር ተወያይ ማለት አልችልም። ከገሌ ጋር ተወያይ ማለት አልችልም። ምክንያቱም የነሱ ፍላጎትና ፈቃደኝነት ይወስነዋል። ስለዚህ ፈቃደኝነታቸውን አይተን በዛ መሰረት እንናገራለን። አይ በዚህ ጉዳይ ላይ ይቅርብን ካሉ መብታቸው ነው። መብቱ የነሱ ስለሆነ የመምህራኖቻችን ስለሆነ ማንንም ሰው ማስገደድ አልችልም። ሚኪ ቴንኪው። ቆንጆ ሀሳብ ባነሳችሁት መጨረሻ ላይ እንደው የማይደብር ካልሆነ ስለሱ ብናገር የማይደብር ካልሆነ የሆነች ትንሽ ነገር ለመናገር ነው የገባሁት። ሙሉን ነው ቪዲዮን ሪካርድ ያደረኩት መጀመሪያ ጀምሮ አልሰድበውም። ኧረ እኔ አልሰድበውም። ተጀምሮ እስኪያልቅ ድረስ ቪዲዮን ሪካርድ አድርጌዋለሁ። ይገርምሃል ከአንዴም ሶስቴ ነው ሲዋሽ የነበረው እዛው እንትን ላይ ማለት ነው። ያሬድ ገብቶ የመጀመሪያ ጥያቄ የነበረው ቆንጆ ጥያቄ ነው የጠየቀው። ቪዲዮን ተመልክተዋል ወይ ብሎ ነው የጠየቀው። አዎ ማህበረ ቅዱሳን ላይ ያለውን ቪዲዮ አይደል? አዎን ያለው መጀመሪያ ሰምታችሁት ከነበር አዎን ያለው። ይሄ ማለት ለእኛ ተዉት፣ እኛን ሲሰድበን ነው ማለት ሲሰድበን ይኖረው ለራሱ ለሚከተሉት ሰዎች ያለውን ንቀት ነው የሚያሳየው። 29 ደቂቃ ማለት በጣም ትንሽ ደቂቃ ነች። 29 ደቂቃ ሙሉ ቪዲዮ ሳያይ የተቆረጠ ቪዲዮ ይዞ መጥቶ ነው እንግዲህ። ይሄ መጀመሪያው አይደለም ባይ ዘ ወይ። ከዚህ በፊትም በመምህራችን በዘበነ ላይ ሲዋሽ እንደዚሁ የተቆረጠ ቪዲዮ አምጥቶ ሲዋሽ ዮብ ገብቶ እንደውም ኦርቶዶክስ ነው ምናምን ብሎ ርዕስ ሰጥቶ ገብቶ ነው ሲዋሽ። ዮብ ገብቶ ትክክል እንዳልሆነ ሙሉ ቪዲዮን እንዲያየው ሙሉ ቪዲዮን አሳይቶ ርዕሱን ቀይሮ ሌላ ርዕስ ይዞላ ገብቷል። እና አሁንም አንድ እንደዙ ብሎ ዋሸ። ሲቀጥል ደግሞ ቀድሞ ሚኪ አስተውለህ ከነበር አንተ እየነበርክ መጽሐፉ አለው ተብሎ ነው የገባው። እንትና ዳጊ መጽሐፉ እሱ አለው ስትጠይቁት አዋለኝ ነው ያለው የመጀመሪያ የነበረው። ከዛ ማፋጠጥ ስትጀምሩ እንትና ጋ ይደወል ምናምን መባል ተጀመረ። እና ይቺ ጥቂቷን ነገር ከዋሹ ተመልከቱ እንግዲህ እኛ በማናውቀው መጽሐፉን ልብ ብለን ባላየነው መጽሐፍ ምን ያህል ሊዋሹ እንደሚችሉ እንግዲህ አይን በአይን 1000 ምናምን ሰው እየተከተላቸው የሚዋሹት ውሸት እንደዚህ ፍጥጥ ያለ ውሸት የሚዋሹ ከሆነ እኔ እግዚአብሔር ምስክሬ ነው ለሚከተሏቸው ሰዎች ነው ማዝነው። እኛ ችግር የለውም። እኛ ሲዋሹብን የኖረው አውቀናቸዋለን። በደንብ ግልጽ አድርገው አሳይተውናል ውሸታቸውን። ግን ለሚከተሏቸው ሰዎች በጣም ያሳዝናል። አሁንም ቢሆን የበለጠ ይጋለጣል፣ የነሱ እንትን ይጋለጣል እንጂ ምንም ይመጣ ነገር የለውም። ይሄ ይምጣና ይወያይ፣ የበለጠ ምን አይነት ሰው እንደሆነ ይታይበታል እንጂ ምንም ይመጣ ነገር የለውም። እሱ ተወያየ አልተወያየ ለውጥ ይመጣ ነገር የለውም። እና ሚኪ ይሄን ለመናገር ነው። ከፈለክ ደግሞ ሪካርዱን እልክልሃለሁ። ሙሉን ነው ሪካርድ ያደረኩት።
አዎ ምንድነው መሰላችሁ ቤተሰቦች በደንብ ማወቅ ያለብን እኛ ገድላትና ድርሳናት ላይ የምናፈር ይመስላቸዋል ለአንዳንድ ሰዎች ለአንዳንድ ወገኖች እንደዛ አድርገው ነው የሚያሰሩት የሚናገሩት ሰዎችን ወደ እውነት እንዳይመጡ ሊገድቧቸው የሚፈልጉት። በመጀመሪያ ደረጃ እዚህ ስር ያላችሁ ኦርቶዶክሳውያን እንድታረጋግጡልኝ የምፈልገው በገድላትና ድርሳናት እናፍራለን እንዴ? አናፍርም አይደል? በእርግጠኝነት አናፍርም እንደምትሉኝ እርግጠኛ ነኝ። ስለዚህ በገድላትና ድርሳናት የምናፍርበት አንድም ገድል አንድም እንሸማቀቅበት ገድል ድርሳን የለን። እኔ በግሌ እንደ አንድ ኦርቶዶክሳዊ ተዋህዶ ልጅ በአንድም ገድል ላይ የማፍርበት ገድል የለም። እኔ አምናለሁ በእርግጠኝነት ከመጽሐፍ ቅዱስ የሚቃረን ከመጽሐፍ ቅዱስ የሚጣረስ አንድም ገድል የለንም። አንድም ድርሳን የለንም። አሁንም በድርሳናትና ገድላት ላይ እንከራከር እያልን አይደለም፣ ግን ለሚያቀርቧቸው የውሸት ማስረጃዎች ይሄ ውሸት ነው፣ ይሄ ሐሰት ነው፣ ይሄ ትክክል አይደለም፣ ይሄ የራሳችሁን ፍላጎት ማስፈጸሚያ ልታደርጉት ነው ብለን መልስ መስጠት ግን እንደ አንድ ኦርቶዶክሳዊ ተዋህዶ ልጅ ግዴታችን ነው። መብት ሳይሆን ግዴታችን ነው። ስለዚህ ለዚህ ደግሞ ቤተክርስቲያናችን አቅምን እንዲኖራቸው አድርጋ ያስተማረቻቸው እውቀትን የመገበቻቸው ብዙ መምህራኖቻችን እዚህ ቲክቶክ መንደር ላይ ቢሆን ከቲክቶክ ውስጥ ካሉት ውጪም ቢሆኑ በጣም ጀግና የሆኑ መምህራኖቻችን አሉ። ማወቅ ለሚፈልጉ ሰዎች ፕሮቴስታንቶቹ የሚያነሱት ጥያቄ ምንድን ነው? የቤተክርስቲያናችንስ እነሱ ለጠየቁት ጥያቄ ምላሹ ምንድን ነው የሚለው በስነ ስርዓት በአግባቡ መልስ የተሰጠበት እነሱም ጋር ያሉ በገድላትና ድርሳናት ላይ የተንሸዋረረ አስተሳሰብ ኖሯቸው ኦርቶዶክሳዊ ተዋህዶ ቤተክርስቲያን እኮ ገድላትን ከመጽሐፍ ቅዱስ የተለየ ነው አድርገው ሊያሳዩበት የሚሞክሩባቸው መንገዶች ሁሉ መዘጋጋት መቻል አለብን። ይሄንን እናደርጋለን። የግድ ዶግማቲክ የሆኑ ኢሹ ላይ የሚሳተፉ ወንድሞች፣ መምህራኖች፣ አባቶቻችን እነሱን እናሳተፋለን ማለት አይደል። እነሱ ዶግማው ላይ የተለያዩ ነገሮች ላይ ይስሩ። በዚህ በኩል ደግሞ የቤተክርስቲያናችን መጻሕፍት አዋልድ መጻሕፍቶች ላይ አቅም የገነቡ እውቀት ያላቸው በጣም ብዙ መምህራኖች የእውቀት ባለቤት ያደረገቻቸው ብዙ መምህራኖቻችን አሉ። እነሱን እያስገባን ይነጋገራል። ይህንን ነገር እኔ ማመቻቸቱን ስራ እሰራለሁ። ይሰማል ሚኪዬ? ወይ ፍሬ ይሰማል? እሺ ይቅርታ ቴዶ በመሀል ገባሁኝ። ይቅርታ ግን አንድ ሀሳብ አለኝ። ይሄንን የገድላት ክርክር ሁሉ ጊዜ የሚያነሳው ቀለሜ በኦርቶዶክስ መጽሐፍ ቅዱስን አቀባበል ተስማምቷል ወይ? መጀመሪያ ሊጠየቅ የሚገባው ይሄ ነው። ወይንስ ዊ አር አግሪ ማለት በአባት አንድ የሆነ ሰው ነው ስለ ወንድምና በወንድም አንድ ነን ብለን ዲስከስ ልናደርግ የሚገባው ምን ማለቴ እንደ ልጆች ናቸው። አዋልድ መጽሐፋት የመጽሐፍ ቅዱስ ልጆች ናቸው። ስለዚህ እኔና ቀለሜ እያልኩ ግን ቅድም ኢሪቴት አድርጌዋለሁ መሰለኝ። ኤርሚያስ ይቅርታ። እሺ ቀለሜ እየሰማኝ ከሆነ ይቅርታና ስሙ ስለሆነ የነበረ ይቅርታ። ቅድም ኢሪቴት አደረኩትና ደብሮታል። አይ ተናደደብኝ ቀለሜ ደስ አላለው። በቃ ይቅርታ። እንደዛ ከሆነ ይቅርታ። ልክ አይደለሁኝም ማለት አልነበረብኝም። ለዛ ቀለሜ ኤርሚያስ ይቅርታ። ለኤርሚያስ ግራውንድ እንዲኖረው የምንፈልገው መጀመሪያ ወደ ልጆች የምንሄደው በአባት አንድ መሆናችንን ካረጋገጥን በኋላ ነው። ስለዚህ በዚህ ተስማምተናል ወይ? መጠየቅ አለበት። ይሄ ጥያቄ ሊቀርብለት ግድ ነው። ተስማምተናል ወይ? በአባቱ ተስማምተናል ወይ? በመጽሐፍ ቅዱስ አንድ አይነት አስተሳሰብ ነው ወይ የምናስበው የሚለውን ነገር ትክክለኛ መቅረብ አለበት። ከዛ አዎ ተስማምተናል የሚል ከሆነ በወንድማማቾች መካከል እንነጋገራለን ማለት ነው እንጂ ማንም መጽሐፍ ቅዱስ ቤተክርስቲያናችን በተቀበለቻቸው መጽሐፍ ማንም የሚያፍር የለም። ማንም ሚኪዬ፣ ይሄ ጀስት ማንም በጣም በኩራት የምንናገርባቸው አባቶችና አባቶቻችን የሰሩት ገድል እንዴት ልናፍርበት እንችላለን? ክርስቶስን መስለው ስለኖሩ እንዴት ልናፍርባቸው እንችላለን? ቤተክርስቲያናችን ልጆቿን በሁለት መንገድ ታስተምራለች። የመጀመሪያው ሃይማኖት ነው። ሃይማኖት ከምግባር ነው የምታስተምረን። ሃይማኖትን ከመጽሐፍ ቅዱስ ዶግማቲክ አድርጋ ስታስተምረን ምግባርን ደግሞ ከአዋልድ መጽሐፍ ታስተምረናለች። ምግባር የምንማርበት ነው አሉ ቅድምም ስንሰማው ከነበረ ማለት ነው። ስለዚህ ምግባር ማለት እነሱ የሰሩትን ተግዳሎት ምንድነው ገድል እየፈጸምን እንድንኖር ነው። ክርስቶስን አምነን ታምነን እንድንኖር ነው። እንዴት ነው የምናፍረው? በአባቶቻችን የምንኮራበት ነው። እንደውም ማንም የሌለው ነው ያለና ይሄ
ይሄ በጣም አንድ ሲሪየስ ደቂቃ ሊጠየቅ ይገባል። እሺ ቴድ፣ እሺ አንድ እሺ፣ ደቂቃ እሺ። እና ዝም እንድልልሽ ብዬ ነው ወደ ስራ እየሄድኩ ስለሆነ እና ስከታተላቸው ነበረ እና የእሱ እንቅስቃሴ ስቲል ለሁሉም ግልጽ የሆነ ነገር ነው። ግን ተደጋጋሚ ሁሌም ስንሸወድበት እንገኛለን እና እሱ ነገር ስላናደደኝ ነው። ለምሳሌ የሆነች ቪዲዮ ሲያመጣ ጀስት ተቆርጣ የመጣች ናት እና እኛ ብዙ ጊዜ በተቆረጠችው ነገር ላይ መልስ ለመስጠት እንሞክራለን። እናንተ ምንድነው ማድረግ ያለባችሁ? ልክ የተቆረጠ ነገር ካመጣ ቆይ ሙሉ ልየው ከዛ በኋላ እንወያያለን ማለት ያለብሽ አይደለ? ለምሳሌ እሱ ቢሆን እሱ ያው ስለለመደ ነው እንዲህ አይነት ነገር ግን እሱ አሁን ሲሰጠው መሆን ያለበት ትክክለኛ ወንጌል አስተምራለሁ የሚል ሰው ልክ የተቆረጠ ቪዲዮ ከመጣለት እሺ እቀበላለሁ፣ ግን ደግሞ ሙሉውንም ላኩልኝ ብሎ ሙሉውን አይቶ ተረድቶ ምን ለማለት ፈልገው ነው እንደዚህ ያሉት ብሎ ከጨረሰ በኋላ ቢመጣ ለሱም ጥሩ ነው፣ ለኛም ደግሞ እንደዚሁ ለመልስ በደንብ ያግዘዋል ማለት ነው። ግን የተቆረጠ ነው ሲባል እኔ እንጃ አላየሁትም ምናምን እያለ ሲንተባተብ ነበረ። ፕላስ ደግሞ ቀድምም እኔ ራሱ ለመናገር በጣም አፍነውኝ ስለነበር በሜሴጅ በእንትን ሜንሽን እያረኩ እየጻፍኩ ነበረና አንዳንድ ቃላቶች አሉ በአማራ ክልል ስትናገሪው ሌላ የሚመስሉ። ለምሳሌ አሁን እሱ ራሱ ጎጃሚ ስለሆነ ያውቀዋል። አክለው ማለት መጨመር ማለት። ለምሳሌ ወጥ ካለቀብሽ ወጥ እከልልኝ ይላሉ። እኔ ዛም ሄጄም ስለማውቃቸው ነውና እከልልኝ ይላሉ። ያ ማለት መጨመር ነው። እሱም አጋጣሚው ነው እንደዛ እየጻፍኩ እንትን ስል ሲናገር ነበርና እኔም የገጠር ልጅ ስለሆንኩ አለ ኦፍ ኮርስ የጎጃም ልጅ ነው ያውቃል። እና ልክ እሱ ከተናገረ በኋላ ቀጥሎ ያለችውን ሚኪዬ ብታዳምጣት በደንብ ከተናገረ በኋላ አክለው ንጹህ ምንጭ ናቸው መጽሐፍ ቅዱስን አክለው ምናምን ካለ በኋላ ቀጣይ ላይ ያለች ብዙም አትርቅም። እዛው ቀጥላ ምን ይላል? ስለ ድርሳናቱም ስለ ሌሎችም ስለ አዋልድ መጽሐፍት ምናምን ሲያወራ ከመጽሐፍ ቅዱስ ወጣ ያሉም ከሆኑ ደግሞ መጽሐፍ ቅዱስን አክለው መግለጫ ይሰጥባቸዋል። አላየው? በደንብ አዳምጠው፣ ድንገት ኳሾ ታስተካክለኛል። ከመጽሐፍ ቅዱስ ውጪ የሆኑትን አክለው ማለት ያው የመጽሐፍ ቅዱስ ጥቅስ አክለ ወይም ደግሞ ጨምረ ታብራራበታለህ። ምክንያቱም ይሄ ማለት መጽሐፍ ቅዱስ እንዲህ እንደሚለው ሁሉ ብለህ ማለት ነውና አንዲት ቃል ካገኘ ያው ብዙ ማውራት ስለሚችል አንደበቱ መቼም አንደበተ ርቱዕ አይባልም፣ ግን አንደበቱ ይታዘዝለታል የፈለገውን ለማውራት። እርግጠኛ ሆኖ አንተን ለማደናበር አፋፍ ላይ ያወራባል። በተለይ ቤቱ አትግባ። ቤቱ ከገባ እንደው ደና መቆጣጠሪያ ያለው ቲክቶክ እግዚአብሔርስተው በቃ ተመቸው እንደፈለገ ነው የሚያወራ። የዛ በኋላ እያወጣው ወርዳለሁ ምናምን እያለ ይሰድባል ተጨማሪ ማለት ነው። ይሄ ሁሉ ህዝብ እንዴት እንደሚከተለው እግዚአብሔር ናቸው። እና ሰው ለመወያየት ሲመጣ ፖለቲክስ ባይሰራ አንድ ላይ አሁን ቀደምም እንደዚሁ አሁን ልትለያዩ ስትሉም እያየው ነበር። በቃ ሰው ቅጠርና እናውራ በቂ እኮ ነው። የሆነ የሚያወርዱ ስላሉ እንትኖችን አውርደህ በዚህ ወጣህ ምናምን ማአት ነገር ማብራሪያው የነበረው የሆነ የማስፈራራ አይነት ነገር ነውና ወንጌል አባቶቻችን ወንጌል ሲሰብኩ ሊሰደቡም እንኳን የተሳደበውን ሰው አረጋግተው እንደዚህ ነው ብለው አየን እኮ። ደሜ እኮ የሱ ተላላኪ የነበረ እኮ ነው። ና በዚህ ውጣ እንዳትገባ ሲባል የነበረ ልጅ አሁን የሱ ስድብ ሰልችቶት ይሄው አሁን እንደምታየው ሆኗል። አንተም ታውቀዋለህ። እርግጥ እኔ ሁሉን ነገር ላንተ አላብራራምና ይቅርታ አድርግልኝ ብዙ ሰዓት ያስኩባችሁ። ሶሪ ግን በጣም እንትን ስላለኝ ጀስት ይችል ልናገር ብዬ ነው። እሺ ሚኪዬ፣ እና ፕሊስ የሆነ ነገር ቆራርጦ ካመጣ ወይም ደግሞ ይቺ ጽሁፍ ለብቻዋ እንደዚህ ማርክ አድርገው ሲያመጡ ያሬድን አይተዋል እንዴት አድርጎ እንትን እንዳለውና ፕሊስ በደንብ ይዩት አንብቡና ከዛ በኋላ ሁላችንም ቢሆን መልስ አንስጥ። ዝም ብለ ለተቆረጠ ነገር መልስ ይኖራል ብለን መልስም ባንሰጥ በደንብ እንየው ብለን በደንብ ከሱ ጋር አብራችሁ አይታችሁ ብትወያዩ የበለጠ ይሆናል ብዬ አስባለሁ። ቴንክ ዩ ሚኪ ስላስገባኝ። እሺ ቴዲፍ ቴዳ ነው ቴዳዬ፣ እናመሰግናለን። አመሰግናለሁ ቤተሰቦች። እንግዲህ እንደ እግዚአብሔር ፍቃድ እግዚአብሔር ይርዳንና በሚሆነው መልኩ እናደርጋለን። ዋናው ነገር የምንፈልገውን የምንጨብጠውን ነገር ይዘን እንድንወጣ
ስለሚያስችል ነው። እንደውም ከዚህ አሁን ሰሞኑን ካሉት ጭቅጭቆች የእርስ በርስ ጭቅጭቅ ምናምን ራሱ መውጣት ያስፈልጋል አይመስላችሁም? ያስፈልጋል። ስለዚህ ከእርስ በርስ ጭቅጭቅ ወጥተን ስለ መጽሐፍ ቅዱስ በመጽሐፍ ቅዱስ ስላሉ እውነቶች ማውራትና መነጋገር በጣም አስፈላጊ ነው፣ በጣም ጠቃሚ ነው። አንድ የሚያደርገን ነገር ላይ አይሻልም? ቤተሰቦች አንድ የሚያደርገን ነገር ላይ አንድነት የምንቆምባቸው ነገሮች ላይ በቤተክርስቲያናችን ላይ አንድ የሚያደርገን ነገር ላይ እሱ ላይ በደንብ እንረባረባለን። ሁሉም ለዛም መልስ ለማምጣት ብሎ ስለ ቤተክርስቲያኑ ብሎ መልስ ለማምጣት ብሎ ከዛም ስለሚመጣ ስለሚሰባሰብ መሰባሰቢያም ራሱ ይሆነናል። በነገራችን ላይ አንድነት መፍጠሪያም ይሆነናል። አይሻልም? ይሻለናል። ስለዚህ እመኑኝ የምናፍርበት የሚያሳፍረንም አንድም ገድል የለንም። እነሱ ይዘው የሚመጡት የሚያሳፍረን አንድም የቤተክርስቲያን መጻሕፍት የለም። ማምላክን ነው የምነግራችሁ። ምንም አይነት ቅንጣት ታክል ወደኋላ የምንልበት ማለት ነው። ስለዚህ ያንን ነው የምናደርገው። የእግዚአብሔርን ቃል በምንማማርባቸው ጉዳዮች ላይ ሁልጊዜም ፍቅራችን እየደረጀ ፍቅራችን እየበለጠ ፍቅራችን እየሰፋ ይመጣልና ህብረታችን አንድነታችን እየሰፋ ይመጣል። በእርግጠኝነት ይሄ አንድ የሚያደርገን መንፈስ ይዘን የምንመጣበት ስለሚሆንም ጭምር በተቻለን አቅም እንዲህ አይነት ውይይቶች መኖራቸውን ልንወዳቸው ይገባል ብዬ አስባለሁኝ። ይህን እናደርጋለን። ኤርሚን ከቻልኩኝ ማታ በጊዜ ከገባው ወደ ቤት የሚፈልጋቸውን ጥያቄዎች ወይም ሊወያይባቸው ማለት እንዲነሳ የሚፈለጉ ነገሮች ላይና ያሉትን ነገሮች እየጠየቅኩት ያቀርብልኛል። ከዛ ያንን ይዤ ከ2 እና ከ3 ቀን በኋላ ውይይት መግባት እንዲችሉ ማድረግ የሚቻልበት ነገር እንፈጥራለን ማለት ነው። ስለዚህ እግዚአብሔር አምላክ እንዲረዳን ሁላችሁም በጸሎት አስቡን። እኔ አመሰግናለሁኝ። እስከዚህ ሰዓት እንኳን እቆያለሁ፣ ላይቭ እንኳን እገባለሁ ብዬ ዛሬ አላሰብኩም። እግዚአብሔር ግን በጣም ረዥም ሰዓት ወሰድኩኝና ለዛ ነው። ሁላችሁንም ወዳችኋለሁ። ሰላም ዋሉልኝ፣ ሰላም ቆዩልን። ቅድም ብላ በዙር ያሬድ ደግሞ በዙር ያሬድ ነው ያሬዱማ ቆንጆ እንጂ አንተም ተባረክ። ሰላሙንልን ወንድሜ። እኔም ለወጣ ስለሆነ ያው አንተ ከአንተ ጋር ከተለያየም በኋላ በጣም ሙድ ሲይዝ ነበረ። የሆነ ሰው እንዲገኝ ጸልዩ ምናምን ማንም ሰው አይገኝም እያለ እኔ እንደዚህ አይነት ትምክት በህይወት እኔ አይቼም አላውቅም። ምን አይነት አፍ እንዳለውም እግዚአብሔር ይወቀው። እና በቃ ዞሮ ባሰብከው መንገድ አንተ በቀናነት መምህሮቻችንም ሳታሰድብ ያው ክፉ ነገር ሳይደርስባቸው በስርዓት መርተህ እንድትጨርስ እፈልጋለሁ። በርታልኝ። ሰላም ሁኑ። ፍሬም ቴንኪው፣ በጣም አመሰግናለሁ። በቃ መልካም ቀን። ቴንኪው። ልክ ሄዳዬ ግን ሰምተኝ ውረድ። ምግባርን ስለማያውቁ ነው በዚህ መንገድ ራሳቸው ያው እኛም ነው ግን ምን ማለት እንደሆነ ይገባችኋል። ተገድል ነው ብዙ ምግባር የምንማረውና ሚኩ የምትጋብዘው መምህር ተጠንቀቅ። ምን ማለት ነው? የምናከብራቸው መምህራን እንደዚህ አይነት ሰዎች ፊት አቅርበን ወርቆቻችንን ለእሪያዎች መስጠት እንደሌለብን መታሰብ አለበት። ምርጫ ላይ ተጠንቀቅ። አይሚን ያው ሁሉም መምህሮቻችን ወርቆቻችን ናቸው። እርግጥ እሱ ተሳደበ ተብሎ የሚለው የለም፣ ግን እንደው ለእኛም ደግሞ ለምን ደረጃ መጠንቀቅ አለብን። ማንንም አይሰድም። ማንንም አይሰድም። አፉን ስለምናውቀው ነው። ከዛ በኋላ ይገባኛል ራስ ከምን አንፃር እንደሆነ። እኔም እንደዚህ አይነት ነገሮች ካሉ እናስተናግዳለን። ሚኪ በቃ ሰላም ሁኑልኝ። መልካም ቀን። እሺ ወንድም ቻው። ሁሉን የሚባል አስገባኝ እያለኝ ነው። እሺ ግባ፣ አስገቡት እስኪ። ሞዴሬተር እያለኝ ሞዴሬተር ካላችሁ እስኪ አንዳችሁ አስገቡት። መኮንን ጌቱ 1 ደቂቃ እያለኝ ነው። ቅድም ጀምሮ ነው የጻፈው። እስቲ ቆይ ይኸው መጣልኝ መሰለኛል። ስለሆነ ይሰማሃል አይደል? ይሰማሃል ሚኪ? ይሰማሃል አይሰማህም? እየተሰማ ከሆነ በጣም ፖዙናል ወይ እየተሰማው ነው ይበል። እሺ ሰማለህ
አዎ ይሰማል። እሺ አመሰግናለሁኝ። ምንድነው ላይ ባጭሩ ለማስቀመጥ የፈለኩት እሺ ምንድነው ለማስቀመጥ የፈለኩት እሺ አንተ በጣም ሉንታ ታበዛለህ። በጣም ሉንታ ስለምታበዛ ለሰው ሪስፔክት አለ ያ ነገር ወዳለሁ እኮ የቆየው ነው ፖዝ ነው የቆየው ነው ቅድም የተናገርኩት ነው እየደገመብህ ያለ የኔ ኔትወርክ ነው። አረ ኤርሚንማ አንረሳውም እንዴ ኤርሚንማ አንረሳውም። ለምን እንረሳዋለን? አትርሱት እንጂ ወይኔ ወጥቼ እንኳን አንዴ በእናታችሁ። ኧረ በስመ አብ ምንድን ነው የሚሉኝ ግን አሁን ጓደኞቼ? በስመ አብ ያ ሳሚ የስ ጉንፋን እኮ ከረከረኝ፣ ጉሮሬ እየከረከረኝ። በስመ አብ የመድዬ ማርያምን አይ እኔ እንትን አላልኩኝም እኮ ይሄው መኩና እስቲ ግባ እምቢ ብሎኝ እኮ ነው ኔትወርኪ። እሺ ፖዝ ነው ነበር መሰለኝ አልሰማህ ብሎ ስለነበር ነው። አሁን ይሰማል? አሁን ትሰማኛለህ? በቃ ዘግይቶስ እየደረሰክ ስለሆነ አልተግባባንም። እሺ ቴንኪው። ምንድነው ልል የፈለኩት ነው አሁን አንተ በጣም ለሰው ክብር አለ ሪስፔክት አለ። አንተ በጣም ሉንተኛ ስለሆንክ ኤርሚ ፖለቲካ ነው የሚሰራው። ምንም የሚያወራው ውሸት ነገር ነው የሚያወራው። እሱ አሁን ሰው እየመረጠ በእኛ ላይ መጫወት ነው የሚፈልግ። አሁን ተሙን ቅድም አልወያይም ያለበት ምንድነው? ከአሁን በፊት ከነፈለገ አትናቴዎስ ጋር ከሁሉም ጋር አልወያይም እያለ ከና አክሊል ጋር አሁን ሪከርድ አለ። መጀመሪያ የምትወያዩበትን ንገሩኝ እያለ ስለሚፈራ ማለት ነው። እሱ የሚፈልግ ፖለቲካ መስራት ነው። ስለዚህ እሱ መርጦ መምህር የሚወያይበት ምክንያት ምንድን ነው? እሱ በእኛ ላይ መጫወት ነው የሚፈልገው። እውነት ካለው ማንንም ሰው መምረጥ አይጠበቅበትም። ስለዚህ ፖለቲካ እንዳይሰራብን አንተ በደንብ ጥንቃቄ እርግጥ አድርገህ ልትይዘው ይገባል። አንተ ሉንታ ታበዛለህ ያለው ብዙን ጊዜ ለሰው ጥሩ የሚወደድ ነገር ነው፣ ሪስፔክት ስላለህ ነው፣ ደስ ይላል። ግን እንደዚህ አይነት ሰው ላይ ግን አንተ እንደዚህ አይነት ሉንታ ማብዛት የለብህም። በደንብ ረግጠህ መያዝ አለብህ። መፈናፈኛ ማሰጠት አለባችሁ። ሁሌ እሱ በሰው ላይ መጫወት የለበትም። አንድ እውነት የሚያወራው የለውም። እኛ እናውቃለን፣ ግን ለማያውቁ ሰዎች እንዳይሸወር ነው እንጂ እኛ እንሸወራለን ብለን አይደለም የምንፈራው። ስለዚህ ከዚህ ላይ ተጠንቀቅ። አንተ ረግጦ የሚይዝ ሰው ያስፈልገዋል። ለሱ ደግሞ ሉንታ ደግሞ አታብዛለት። አንተ አንዳንዴ ሉንታ በልክ ነው። አንተ እኛን ሲያከብረን ነው ማክበር ያለብህ እንጂ ለማከብር ሰው ደግሞ በልኩ በራሱ በልኩ ልታረግለት ይገባል የሚል ሐሳብ ነው ያለኝ። አመሰግናለሁ። መምህር ግን አንተ የመረጥከው መምህር እንጂ እሱ የመረጠው መምህር እንዳታቀርብለት። አንተ የመረጥከውን እሱነን በልኩ ሊሆን ይችላል ለሱ ያብራራለታል የምትለውን መምህር አድርግለት። እሱ መምህር መራጭ ያደረገው ማን ነው? አንተ ያመንክበትን መምህር አቅርብለት። ያንን አልቀበልም ካለ ገደል ግባ በለው እና አመሰግናለሁ ወንድሜ ስላስገባኝ ቴንኪው በጣም ሞክሻሺ እናመሰግናለን። ቆንጆ መልእክት ቆንጆ እንትን ነው። ዛሬ ካያችሁት ምንም አይነት ሉንታ እንኳን አላበዛውኝም። ምክንያቱም መቆም ያለበት ነገር ላይ ያስቆምኩትኝ ነበር። አስቆም ማለት እንደዚህ አይነት ነገር የሚባል የለም። በሃይማኖት ጉዳይ ላይ ይሉኝታ ሼም ምናምን የሚባል ነገር የለም። መቆም ያለበት ነገር ላይ ይቆማል። ከዛ ባለፈ ደግሞ መምህር እሱ መርጦልን አይደለም የምንወያየው። እኔ ነኝ እኮ ይዤ እመጣለሁ ያልኩት። ፈቃደኛ የሆኑ መምህራኖችን እኔ ነኝ ይዤ የምሄደው። ስለዚህ በገድላቱ በድርሳኑ ላይ በሚያነሳቸው ማንኛውም ነገሮች ላይ ለመወያየት ባላቸው ነገሮች ላይ እንትን ካለው ሀሳብ ካለው ለመወያየት ማናቸውም መምህራኖቻችን ፈቃደኞች ናቸው። ግን ምንድን ነው የምንወያይበት ርዕስ የሚለው ግን በጣም ወሳኝና ወሳኝ ስለሆነ እዛ ርዕስ ላይ በደንብ አድርገው መነጋገር ይቻላል ለመማማር። ከዛ ባለፈ ግን ለስድብ፣ ለትችት፣ ፖለቲካ ለመስራት ምናምን ይሄ ለማንቋሸሽ ምናምን ለማንም ሰው እድል አልሰጥም። ለማንም ሰው ማለት ለነሱ በፍጹም ያ የሚሆንበት ምንም አይነት ምክንያት የለም። አይሆንምም። ያንን ነው የምናደርገው። እግዚአብሔር ይርዳን ቤተሰቦች። በቃ ቻው። ትንያል ኮረከረኝ ስማውድ